ስለዚህ እግዚአብሔር ቀን አታሻሽ ክፉ ቀን የሚተባለችው ምንድናት ስትሉ ጦርነት፣ ረሃብ፣ ችግር፣ መከራ ያሉባት ቀን ቀን ከነዚህ አትነጻም ማለት ነው። እነዚህን ደግሞ እግዚአብሔር የሚያመጣቸው እኛን ለማስጠቀና ለዕለት ክፋቷ ይበቃታል ያላቸው እነዚህን ነው ይላል ቅዱስ ዮሐንስ አፈወርቅ። እነዚህ ነገሮች ለሰው አይምሮ ምቹ አይደሉም። ስለዚህ ሰው ክፉ ቀን ነው የሚለው እሱ አለ ነው፣ እሱ አይቀርም ነው። ምክንያቱም መጀመሪያም ነግሮናል፣ እንደ በጎች በተኩላ መካከል እልካችኋለሁ ብሏል። ስለዚህ ጌታም ደግሞ አኮ ከመ ትንሣኦሙ እምዓለም አላ ከመ ትቀብኦሙ፣ ከዓለም እንድትለያቸው ሳይሆን ከዓለም እንድትጠብቃቸው ነው የምለምንህ ብሎታል አብን ሲጠይቅ። ስለዚህ ክርስቶስ በዚህ ዓለም መከራ እንዲቀርልን አያደርግም፣ መከራው እንዲጠቅመን ነው የሚያደርገው። ይሄ የመለኮታዊ እንክብካቤ ነው የሚባለው። ስለዚህ እግዚአብሔር ክፉ ቀን የለም። አንድ በጣም የተማረ ሊቅ አንድን ድሃ ሰው አገኘውና እጅ እግሩ የተቆራረጠ ነው። መልካም ቀን ይሁንልህ የኔ ወንድም ሲለው ምን እንዳለ ታውቃላችሁ? ወዳጄ ለእኔ ክፉ ቀን ኖሮኝ አያውቅም። ግርማችሁ መልካም ቀን ይሁንልህ ሲል ምንድን ነው ያለ? መልሱ እንጂ ለእኔ ክፉ ቀን ኖሮኝ አያውቅም። ስለዚህ ከዚህ በኋላ ለእኔ ቀኔ ነው የሚባል ነገር የለም ማለት ነው። ቀኔ ነው የሚባል ቀን የለንም። እኛ ሁሉ ቀናችን ነው። ሰኞ ቀናችን ነው፣ ማክሰኞ ቀናችን ነው። ለእኔ ቀኔ 3 ነው ወይም 2 ነው የሚባል ነገር የለም። በቃ 30 ቀን ሁሉ የኔ ቀን ነው። 30 ቀን ሁሉ እግዚአብሔር ባርኮ የሰጠን ብሩህ ዕለታት ናቸው። በጣም አንድ አሁን ባለፈው ቱርክ ሄደን ሳል አስጎብኛችን ካርኒ ይባላል፣ ሚስተር ካርኒ እና ጧት ስናገኝ ምናል አናዘር ቢዩቲፉል ዴይ አናዘር ፕሊዘንት ዴይ ይለናል። ጧት ሲመጣ እንዲሁ እንዴት ደስ እንደሚል ካርኒ በጣም ጥሩ ኦርቶዶክስ ሰው ነው። ሽማግሌ ነው ግን ወርቅ ሰው እና ምን አለ፣ በጣም ሌላ ውብ ቀን ጧት ይመጣና ሲያገኘን ሌላ ውብ ቀን፣ ሌላ የደስታ ቀን እንኳን ተገናኘን ይላል። አያችሁ፣ ሌላ ውብ ቀን፣ ሌላ የደስታ ቀን። አንድ ሰው ጧት ሲጀምር ቀኑን እንደዛ አድርጎ ነው መጀመር ያለበት። ዛሬ ደግሞ እግዚአብሔር ሌላ ውብ ቀን ሰጠኝ፣ ዛሬ ውብ ቀን፣ ሌላ ደግሞ ጥሩ ቀን ደግሞ ሌላ ነው ማለት ያለበት። ስለዚህ የተጣመመ ቀን የለም። የተጣመመ ቀን ካሰባችሁት ሰይጣን በወር በሁለት አይቀዳኝም ካልክ በሁለት ሲሰብርህን የሚኖር ዚሆን ሁልጊዜ ማለት ነው። ይሄ ቀን መጣል በሁለት ያድጣሃል፣ ትሰብራል። በቃ 30 ቀን ሁሉ የእኛ ቀን ነው። እግዚአብሔር በዚህ ዓለም የሰጠን ብርሃኖቻችን ናቸው። ክፉ ቀን የለም። አሁን ያለው ቀኖች ክፉዎች ናቸውና ሲል ሰዎች ማለት ናቸው። ዘመኑን ዋጁ ሲል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 14 ላይ ቀኖች ክፉ ናቸው ሲል ክፉ ቀን አለ ማለት ሳይሆን የሰዎችን መክፋት መከራ ባለው ዘመን ውስጥ ነው የምንኖር ለማለት ነው። ኤርምያስ አቤቱ ዘመናችንን አድስ ሲል ሰቆቃው ኤርምያስ ምዕራፍ 3 ላይ አቤቱ ዘመናችንን እንደቀድሞ አድስ ሲል ያረጀ ዘመን ኖሮ አይደለም፣ የእኛን ማንነታችን ነው። ስለዚህ ለሰው ክፉ ቀን የለውም። የምትደበደብበት ራሱ ክፉ ቀን አይደለም፣ መልካም ቀን። የሐዋርያት ሥራ ምዕራፍ 5 ላይ ሲደበደቡ ቆይተው ቁጥር 42 ላይ ሲደበደቡ ቆይተው ሲወጡ ደስ እያላቸው ወጡ፣ መንፈስ ቅዱስ አድሏቸዋል። ስለዚህ የምትደበደብበትንም ቀን ከክርስቶስ ጋር ከሆንክ የደስታ ቀን ታደርገዋለህ። የምትራቆትበት ቀን የደስታ ቀን። በክርስቶስ የሚደሰት ሰው በዚህ ዓለም ላይ በሚያገኘው ነገር አይደለም የሚመሰረተው። የተረገመ ቀን የለንም እኛ። የተባረኩ ቀኖችን የሰጠን በምሕረት ዘመን ውስጥ ነው ያለነው። ክርስቶስ ዘመኖቻችንን ባርኮ ቀድሶ ሰጥቶናል። ከቃሉ ጋር ናችሁ። የብርሃን ቀን ነው ያለን እያንዳንዱ። አሁን እንግዲህ በኋላ ቀኑን ውደዱት። ሰኞም ሲመጣ በቃ የብርሃን ቀን ነው። ብርሃን ሳለላችሁ ተመላለሱ ብሏል። የክርስቶስ ቀኖች እኮ ነው ያለነው እኮ የክርስቶስ ቀኖች ውስጥ ነው። ታውቃላችሁ አሁን 2018 ዓመተ ምህረት ነው። የክርስቶስ ዘመን ውስጥ እኮ ነው ያለነው። ክርስቶስ ከተወለደ 2018 ነው። ስለዚህ የነገይቱ ሰኞ እኮ የክርስቶስ ሰኞ ናት። ማክሰኞ የክርስቶስ ማክሰኞ ነው። አሁን ያለንበት ረቡዕ የክርስቶስ ረቡዕ ነው። አሁን ያለንበት ሐሙስ የክርስቶስ ሐሙስ ነው። አሁን ያለንበት ዓርብ የክርስቶስ ዓርብ ነው። አሁን ያለንበት ቅዳሜ የክርስቶስ ቅዳሜ ነው። በክርስቶስ ቀኖች ውስጥ ነው ያለነው። በክርስቶስ ወራት ውስጥ ነው ያለነው። እና ቀን የሚያሻሽሉ ወይ ሐራየ ሰዓት ከሚያሻሽሉ ሰዎች አቱን
ቀትር ሲሆን ጥሩ አይደለም። 3 ሰዓት ሲሆን ጥሩ ነው። ሞቅ ብሏል ወደ ቤተ ክትትል አትበል። ሰዓቱን በሙሉ ለእግዚአብሔር አሳልፈህ ስጥ። የሰይጣን ሰዓት የለውም። ምን አሳልፈህ ትሰጣለህ? ከሰጠህ ደግሞ ያሸራሃል ሰይጣን። እንዴ የሰጡት የማይቀበላል? አዎ ከሰጠህ እየደነበቀ ይጥላል። ባይሆን እንደው ሌሊት እንደው ሰዓት ማሻሻል ለኃጢአት ነው። ሌሊቱን እግዚአብሔር ለአራዊት ሰርቶታል ስላለ ሌሊት ሲዘፍን ጭፈራ ቤት እያደረ ማለዳ ተኝቶ የሚውለው ይሄን ለዚህ ያሻሽሉ እንጂ ጥሩ ሰዓት የሚባል ክፉ ሰዓት የሚባል የለም። በቀትርሳ ምናልባት የዘነጋናት እንዳይመስል ወምድድቅ ወምጋኔነ ቀትር የሚል ይኖር ይችላል። ከቀትር ጋኔን ያድንህ ዘንድ ይላል። በቀትር ሰዓት ሰው ስለሚደክም ሰው ሲዝል ደግሞ አጋንንት የሰዎችን ድክመት ይጠቀማሉ። ስለዚህ በዚያ ሰዓት በርታ ለማለት ነው እንጂ ሰዓቱን ፍራው ማለት አይደለም። ወይ ቀትር ነው አትውጡ፣ አትንቀሳቀሱ ባል ትምህርት የለን። እውነት ለመናገር በጨለማ መካከል እንኳን ብሄድ አንተ ከኔ ጋር ነህና ምንድን ነው ያለው? ንገሩ እንጂ ክፉን አልፈራም። በሞት ጥላ እንኳን መሃል እስቲ እግዚአብሔር ያሳያችሁ። ከዚህ የበለጠ ነገር አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መኒ ሆርኩ ውስተ ጽልመት ወጽላሎተ ሞት እየፈራሁ ለእኩይ እስመ አንተ ምስሌ መዝሙር 22 ላይ አቤቱ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ማታም ስትሄዱ ሌሊትም ስትሄዱ ፍርሃት አይበላችሁ። ፍርሃት ሰውንም አትፍሩት። እግዚአብሔር መታመኛዬ ነው፣ ሰው ምን ያደርገኛል ይላል ቅዱስ ዳዊት። ትዕቢትና እምነትን ለይታችሁ ማወቅ አለባችሁ። ትዕቢት አይደለም እና እኔ እግዚአብሔር የሚያውቀውን ቀኖች፣ ወራት እንደዚህ ምናምን የማልፈራቸው በቃ መጻሕፍት የነገሩኝ እውነት ነው። እሙን ነገሩ እስመ ጽድቅ ካሉ እሙን ነገሩ ርቱዕ ይትወከፍዎ። በቃ ስለ ክርስቶስ የተነገረው ነገር ሁሉ እውነት ነው። ስለዚህ ላምነው ይገባኛል፣ ልቀበለው ይገባኛል። ለምንድን ነው የምጠራጠረው? ጌታዬ የነገረኝ ሰዓታት ታሻሽል ካለ እሺ አላሻሽልም እና የትልልቆች ሃይማኖት እያልኩ ልኖር? የአቅሜን እሰራለሁ፣ የአቅሜን እጸልያለሁ፣ እንደ አቅሜ እጾማለሁ፣ እንደ አቅሜ እፍጨረጨራለሁ፣ እንደ አቅሜ አመልከዋለሁ፣ ያሳድገኛል፣ የአቅሜን እምነትም ይቀበልልኛል። አንተ የለም ገብረ ኪዳን ጳውሎስን አላልክም ብሎ ሊጥለኝ ነው? ለአውሬ ሊሰጠኝ ነው? አይጥለኝም። ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ። ቅዱስ ዳዊት ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት ይላል መዝሙር 72 ላይ ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት። እያገለገልነው ነው አንልም እንጂ በአቅማችን የምናመልከው አምላክ ግን ለአውሬ አይሰጠንም። ይህን አምናለሁ። ለአራዊት አሳልፎ አይሰጠንም። ስለዚህ የእግዚአብሔር ቤተሰቦች እድል የሚባል ነገር በኮከብ የሚጣመም በዕለት የሚጣመም በሰዓት የሚጣመም በእነዚህ ነገሮች የሚበላሽ ነገር የለም። ዕለትም ሰዓትም ዘመንም ወራትም ሰውን አያበላሽም። ሰው በራሱ ነው የሚበላሸው። ሰው በራሱ ፍላጎት ይፈተናል ነው ያለ ያዕቆብ። ሰው በራሱ መሻት ነው የሚፈተነው። ወር ያጣመምብህ፣ መስከረም ያጣመምብህ። አንዳንዱ ሰው አለ አይ በግንቦት አትጋቡ፣ እንደው የካቲት እኮ ጥሩ አይደለም ወደ እንትን ተጋቡ የሚላል እንጂ እንዲህ የሚባል ነገር የለም። ቀኖች ሁሉ የእግዚአብሔር ናቸው። ወራት ሁሉ የክርስቶስ ናቸው። በእነሱ የሚጣመም ነገር የለም። ሁለተኛ ደግሞ እድልን በተመለከተ ስለዚህ ከዋክብት፣ ፀሐይ፣ ጨረቃ፣ ወር፣ ሳምንት፣ ዕለት የሰውን እድል አያበላሽም። ጨረስን። ሁለተኛ ደግሞ ቅድመ ውሳኔ የሚባል ነገር አለ ወይ? እዚሁ ላይ እድል ውስጥ ነን። ፕሪደስቲኔሽን የሚባል ቅድመ ውሳኔ። ቅድመ ውሳኔ የሚባለው ምን ማለት ነው? እግዚአብሔር ቀድሞ ከወሰነብህ በቃ ተወሰኑብሃል።
የተወሰነልህን የምትኖረው ነው የሚባል፣ ወይም የተወሰነብህን የምትኖረው ነው። አይ እንደሱ የሚባል ትምህርት የለም። እግዚአብሔር በማንም ላይ ቀድሞ አልወሰንም። ይህ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። አሁን አንዳንዶቹ ምን ይላሉ? በቃ እግዚአብሔር ለጽድቅ ከወሰነኝ ኃጢአት ብሰራም ዞሮ ዞሮ እጸድቃለሁ የሚሉ ሰዎች አሉ። እንደሱ የሚባል ነገር የለም። ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳትም ይጣላል። በፍሬ ትለካለህ። በቅድመ ውሳኔ የሚባል ነገር የለም። አንድ ጊዜ ከወሰነልህ ወሰነ የሚባል ነገር፣ እግዚአብሔር በማንም ላይ አልወሰንም። የእሱ ወገኖች እንሆን ዘንድ ዓለም ሳይፈጠር ወስኗል፣ በልጅም መርጦናል ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ በኢየሱስ ክርስቶስ ዓለም ሳይፈጠር ፈጠረን ይላል። ያ ማለት ምን ማለት ነው? ያ ማለት እግዚአብሔር እንደገና ደግሞ ትንቢተ ኤርምያስ ምዕራፍ 1 ላይ ስታነቡ ከእናትህ ማኅፀን ሳትወጣ መርጬሃለሁ የሚል ቃልም ታውቃላችሁ። ቅዱስ ዳዊትም ደግሞ ኃጢአተኞች ከማኅፀን ሳሉ ተለዩ ብሎ ደግሞ ይነገራል። ታዲያ እንደዛ ከሆነ እግዚአብሔር በኃጢአተኞች ላይ ቀድሞ አልወሰነም? ለበጎዎችስ ቀድሞ አልወሰነላቸውም ቢባል አልወሰነም። ታዲያ እሱ ምን ይባላል? የእግዚአብሔር ቅድመ እውቀት ይባላል። ቅድመ እውቀት፣ ቅድመ እውቀት ማለት አንድን ነገር እንዲሆን ቀድሞ ማወቁ ነው። ለምሳሌ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ አዳምን ከመፍጠሩ አስቀድሞ እግዚአብሔር የአዳምን ስራ ያውቃል፣ ወይም የአዳም መጨረሻ ምን እንደሚሆን ያውቃል። እንደዛ ከሆነ ሐሳብ ከህሊና ከመታሰቡ በፊት እግዚአብሔር ያውቀዋል። አልቦ ዘይትሐባ እምትእዛዝከ፣ ካንተ የሚሰወር ምንም የለም ብሏል ቅዱስ ዳዊት። እንግዲህ እንደዚህ ከሆነ እግዚአብሔር ቀድሞ ማወቁ ቀድሞ ወስኗል አይባልም። ለምሳሌ አዳም ዕፀ በለስን በልቶ እንደሚወድቅ እግዚአብሔር ያውቃል። አዳም ዕፀ በለስን በልቶ እንደሚወድቅ ግን እግዚአብሔር አልወሰነበትም፣ እንዲወድቅ አልወሰነበትም። የሚሆነውን ነው ያወቀ። ለምሳሌ ሲኦልን ያዘጋጀ አዳም እንደሚሳሳት አውቆ ነው። እግዚአብሔር አዳም እንደሚሳሳት አውቆ ሲኦልን ስላዘጋጀ ግን አዳም እንዲሳሳት ወስኖበታል ማለት ግን አይደለም። ለምሳሌ አንድ ሐኪም አለ። አንድ ሐኪም የሆነ ህመም የታመመን ሰው ይህ ሰው ከ3 ወር በኋላ ሊሞት ይችላል ብሎ ይናገራል። ይሞት ብሎ እየወሰነበት አይደለም። ሊሞት ስለሚችል አንዳንድ ነገሮችን አዘጋጁ ብሎ ለቤተሰብ ቢናገር የህዋሳቱን ሁኔታ አይቶ ሊሞት የሚችልበትን ዕውቀቱን ተጠቅሞ ቀድሞ ተናገረ እንጂ ነገር ግን እሱ ሰውየው ይሙት ብሎ እየወሰነ አይደለም። እንደሱ ነው። አንድ የባህር ጉዞ ልምድ ያለው ሰው 9 ሰዓት አካባቢ ማዕበል ይነሳል ቢል እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ ማዕበሉ የተነሳ ግን እሱ ስለተናገረ አይደለም። እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ እሱ ስለተናገረ ግን ማዕበሉ አልተነሳም። ወይም እሱ ማዕበሉ እንዲነሳ አልወሰነም፣ እንደሚነሳ አውቆ ተናገረ እንጂ። አንድ ሰው ባልሆነ ሰዓት ዘር ሲዘራ አሁን የምትዘራው ዘር አይበቅልም፣ ወቅቱን አልጠበቅም ቢለው ያህል ሳይበቅል ቢሆን እሱ ስለተናገረበት አይደለም ያልበቀለው፣ እሱ እንደማይበቅል አውቆ ነው የተናገረ። ሐሳቡን ተመልከቱ ማለት ነው። አንድ ሰው በአትክልቱ ቦታው ገብቶ እንጨቶችን አይቶ እነዚያ እንጨቶች ውልግድግድ ያለው ቢሆን ይሄኛው ለእንትን ለእጀታ ይሆናል፣ ቀጥ ብሎ የወጣውን ደግሞ ይሄ ደግሞ ለቀንበር ይሆናል፣ ለእርፍ ይሆናል ብሎ ቢናገር የገበሬውን ቅድመ ዕውቀት ያሳያል እንጂ አንተ እንጨት ጠማማ ሁን እጀታ እንድትሆነኝ ብሎ እየወሰነበት አይደለም። ስለዚህ የሆነውን እግዚአብሔር ቀድሞ የሚሆነውን ነገር ነው እንጂ የተናገረ፣ እግዚአብሔር ግን በማንም ላይ አልወሰነም፣ ማንም አልተወሰነበትም። ሰው ሁሉ የራሱን ምርጫ ነው የሚኖረው። እሱን በደንብ አድርጌ በመጽሐፍ ቅዱስ ለማሳየት ሞክራለሁ በቀጣዩ ርዕሰ ጉዳያችን ማለት ነው። ስለዚህ ኃጢአተኞች ከማኅፀን ተለዩ፣ ከማኅፀን ገና ሳልሰራ አውቄሃለሁ፣ ቀድሞ እግዚአብሔር መረጠ፣ የመረጣቸውን አጸደቀ የሚባለው አወቃቸው ማለት ነው። አወቃቸው።
እነገሌ ለሲኦል ይሆናሉ፣ እነገሌ ለገነት ይሆናሉ የሚለውን እግዚአብሔር ያውቀዋል ነው እንጂ አንተ ሲኦል ግባ ብሎ ወስኖ የሰጠው የለም። እግዚአብሔር የወሰነበት ሰው የለም። እንደዚያ ከሆነ የእግዚአብሔርን በጣም ብዙ ነገሮች የሚጎዱ ስላሉ እግዚአብሔር ፍትሐዊ አምላክ አይደለም ማለት ነው። እንደዚህ ማለት ለምሳሌ አያደርግብኝና እኔ ሲኦል ብገባና እኔ ሲኦል የገባሁት እግዚአብሔር ቀድሞ ስለወሰነብኝ ከሆነ ለእኔ ሲኦል መግባት ተጠያቂው ማን ነው? እግዚአብሔር ነው። ምክንያቱም ባይወስንብኝ ኖሮ እኔ መልካም የመሆን ምን ነበረኝ? አሁን መልካም መሆን ነበር። እሱ ስለወሰነብኝ ነው። እግዚአብሔር ስራዬን አይቶ ነው የፈረደብህ ልባል እችላለሁ። ስራዬን አይቶ ከሆነ የፈረደብኝ ግን ደግሞ ስራዬ ራሱ የተጣመመው ማን ስለወሰነብኝ ይሆናል? እግዚአብሔር ስለወሰነው። ወደ የሲኦል ነህ ካለኝ ምን መልካም ስራ ብሰራ መጨረሻ ላይ እንኳን ተበላሽቼ እሞታለሁ ማለት ነው። አያችሁ። ስለዚህ እግዚአብሔር ከወሰነብኝ ተጠያቂው እግዚአብሔር ነው ማለት። እንደዚያ ከሆነ ደግሞ እግዚአብሔር መልካም አይደለም ማለት ነው። እግዚአብሔር ደግሞ መልካም ነው። እግዚአብሔር ጻድቅ፣ ቸር፣ ርኅሩህ፣ ብሩህ፣ ደግ አምላክ ነው። እግዚአብሔር በባህሪው ጨለማ አልቦ ጽልመት ውስጥ መክፈልታቲሁ። በእግዚአብሔር በባህሪው ውስጥ ክፋት የሚባል ነገር ርስት የለም። ጨለማ ወጽልመትን እየረክበው ይቀርበው። እግዚአብሔርን ጨለማ ከቶ አይቀርበውም። ጨለማ ሲባል ክፋት፣ ድንቁርና፣ ጥል፣ ቂም፣ ራስ ወዳድነት በእግዚአብሔር የለም። አስመሳይነት በእግዚአብሔር የለም። እንደሱ ከሆነ እግዚአብሔርም ያዘዘን ትእዛዞች ሁሉ ማስመሰል ይሆናሉ ማለት ነው። ስለዚህ ዕድል የሚባል አስተምህሮ የጥንት የግሪክ አማልክት ጥንቆላ እንጂ የመጽሐፍ ቅዱስ አይደለም ልላችሁ ፈልጌ ነው። የመጽሐፍ ቅዱስ ትምህርት አይደለም ዕድል የሚባል ትምህርት። ምናልባት አንድ ትምህርት አለ በቅዱስ አትናቴዎስ ቅዳሴ ላይ የሚጠቀስ ቅዳሴ ላይ አለ። ኦ ዘታወፅኦ ለሕፃን እማቁየ ብእሲ ወትፌኖ ውስተ ከርሰ ብእሲት ወተጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበበከ ወበአርብዓ ዕለት ተሰይሞ እመኒ ለነዲይ ወመኒ ለብኢል እመኒ ለጽድቅ ወመኒ ለኩነኔ ይላል። አቤቱ ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው ውሃ የነበረውን አርግተህ በጥበብህ ሰው የምታደርገው በረቂቅ ሰፋድል የምትጠቀልለው በአምትንት በአስራው በአይጽምት በጅማት በአጥንት በስር በደም ስር አጥንተህ ሰውን ሰው አድርገህ የምትፈጥረው አንተ ነህ። ጽንሱ በተሳለበት በ40ኛው ቀን ለድህነትም ሆነ ለሀብት ለጽድቅም ሆነ ለኩነኔ ትሾመዋለህ ይላል። ያንን ይዘው የ40 ቀን ዕድል የሚባል አለ ወይ? አለ አይደለም ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ይህ ማለት ምን ማለት ነው? በ40 ቀናት ውስጥ የልጁ የፅንስ አካል ተስዕሎተ መልክ የሚባል አለ። ጥቃቅን ህዋሳቶቹ ተስለው ተቀርጸው ስለሚያልቁ በእነዚህ ቀናት ውስጥ ወይም 40 ቀን በመጽሐፍ ቅዱስ ፍጹም ተደርጎ ስለሚወሰድ በአጭሩ በፅንስ ጊዜ ተብሎ ነው የሚተረጎመው። በፅንስ ጊዜ ለድህነትም ለሀብትም ለጽድቅም ለኩነኔም ትመርጠዋለህ፣ ትሾመዋለህ ይላል። ይህ ማለት አንተ ድሃውን፣ አንተ ሀብታሙን፣ አንተ ተኮነን፣ አንተ ጽደቅ ብሎ እዚያ ማህፀን ውስጥ ይወስንበታል ማለት አይደለም። ታዲያ ምን ማለት ነው? ለጽድቅም ለኩነኔም ለድህነትም ለሀብትም ትሾመዋለህ ማለት ምን ማለት መሰላችሁ? ቢሰራ ሀብት የሚያገኝበትን፣ ባይሰራ የሚደህይበትን፣ መልካም ቢሰራ የሚጸድቅበትን፣ ክፉ ቢሰራ የሚኮነንበትን አካል ትሰጠዋለህ ማለት ነው። ስለዚህ ሰውየው ዕድል ሳይሆን የተሰጠው ምን ማለት ነው? መክሊት ነው የተሰጠው። ህዋሳቱን ሰጠው፣ መክሊቱን የሚያበረክትበትን አካል ሰጠኸው ማለት ነው። አካል ሰጠኸው። አንድ ሰውዬ ምን አለ ነው የሚባለው? ወፍ ይዞ ነው የሚባለው። ወፍ ይዞ ወፊቱን ያዘና ሰዎቹ ምን አላቸው? ይቺ ወፍ አለች የለችም ማለት የለችም ቢሉት አያት እስኪ ብሎ በራ እንድትል ሊያደርጋት ነው። አለች ቢሉት ጨወጥ አድርጎ ሊገላት ነው። ሰዎቹ ምን ነው የመለሱ? ሁሉም በእጅ ነው ብለው መለሱለት።
ስለዚህ መኖሯም መሞቷም እጅህ ላይ ነው ያለችው ነው፣ አውቀውበት ተንኮልን ማለት ነው። ስለዚህ የሰው ልጅ ህይወቱም ሞቱም ማን ላይ ነው ያለው ነገር እንጂ እጁ ላይ ነው ያለው ማለት ነው። እግዚአብሔር እድለኛ ስለሆንኩ ነው እኔ መቻ እንዲያው ሰው እየተከተለ የሚጠላኝ እድለኛ ስለሆንኩ የሚባል የለም። እንደዚህ አይነት ትምህርት የመጠላት እድል ያለው ሰው የለም፣ የመወደድ እድል ያለው ሰው የለም። ማንም ሰው ማለት የመንከራተት እድል ያለው ሰው የለም፣ የባለርስትነት እድል ያለው ሰው የለም። እግዚአብሔር ሰውን ሁሉ በአርአያ በአምሳሉ ፈጠረ። በቃ አለቀ። እግዚአብሔር ሰውን ሁሉ ከምድር አፈር አበጀው። እግዚአብሔር ሰውን ሁሉ በመልኩ ፈጠረ። ሰው ከሆነ ወገን ከአፈር ያልተፈጠረ የለም፣ ከእሳት ያልተፈጠረ የለም፣ ከውሃ ያልተፈጠረ የለም፣ ከነፋስ ያልተፈጠረ የለም። ሰው ከሆነ ወገንም በእግዚአብሔር መልክ ያልተፈጠረ የለም። ስለዚህ በእድል የሚሆን ነገር የለም። የሚቀማ እድል፣ የሚወሰድ እድል የሚባል ትምህርት የለም። እንኳን እኔ እድላችሁ ተወስዶባችሁ ነው ትዳራችሁ የሚጣመምባችሁ ምናምን ንግዳችሁ የሚበላሽ ልል ወይ ግሩ ይህ የተወገዘ ትምህርት ነው። ወደ ጉዳያችን እንምጣ። እድል የሚባል ትምህርት ኦርቶዶክሳዊ አይደለም። ምናልባት እግዚአብሔር እድል ፈንታዬ ነው የሚል ታገኛላችሁ አይደል? እግዚአብሔር እድል ፈንታዬ ነው ሲባል ድርሻዬ ነው ማለት ርስቴ ነው እንደማለት ርስቴ ነው ማለት ነው። እድል ፈንታ ሲባል ማደል ማለት አድላቸው ሲባል ስጣቸው እንደማለት እግዚአብሔር ስጦታዬ ነው እንደማለት ነው። እድል የሚባል መክሊት ለሰው ሀብት አለው። መክሊት የሰው ልጅ የተለያየ የራሱ ሀብት አለው። ያ ግን ከእድል መጣመምና ማማር ጋር ከህይወት ማማርና መበላሸት ጋር የሚባል ነገር የለም። መክሊት እግዚአብሔር በሰው ህይወት ውስጥ እንደ እሳት አዳፍኖት ሰው ስራ እየሰራ የሚገልጠው ጸጋው ማለት ነው። ጸጋ ከሆነ ጸጋም እድል ፈንታ ጽዋ ተርታ ሊባል ይችላል። መክፈልት ለአንዱም ለአንዱ እግዚአብሔር የሰጠው ጸጋው መክፈልቱ ጽዋ ተርታው እድል ፈንታው አለ ተብሎ ብትሰሙ አንደኛ ቆሮንቶስ ምዕራፍ 12 ለሙሉ የሚተረጎመው ለእግዚአብሔር ለሰው ልጆች ሁሉ የሰጣቸው ጸጋ አለ። ያ መክሊት ነው። የማስተማር ጸጋ የሚሰጠው አለ። የአጋንንት የማውጣት የሚሰጠው ጸጋ አለ። የመምከር ጸጋ የሚሰጠው አለ። እሱ ጸጋ ነው። ከእድል ፈንታ ጋር የሚገናኝ ሳይሆን ጸጋ ነው። ያ ጸጋ ደግሞ ሰዎች ስራ ሰርተው ሊገልጡት ይችላሉ፣ ባለመስራታቸው ሊዳፈንባቸው ይችላል። ይሄ ነው። ኋላ በአጋንንት ስልጣን ትምህርት ጊዜ ስንመጣ ይህንን እድል ይወሰዳሉ የሚለው መልሰን እናየዋለን። ሁለተኛው ነፃ ፈቃድ ምንድን ነው? ትንሽ ሰፋ ያለውን ጊዜ የምንወስደው እዚህ ውስጥ ነው። ነፃ ፈቃድ እድልና የእድል አቀንቃኞችና የአጋንንት ሐዋርያት የሚያበላሹት ምንድን ነው ስትሉ ነፃ ፈቃድን ያበላሻሉ። የመጽሐፍ ቅዱስን የነፃ ፈቃድ ትምህርት ነው የሚያበላሹት። በጣም ጥሩ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰው በማን አምሳል ተፈጠረ? ንገሩ እንጂ። በእግዚአብሔር አምሳል። አንዱ እግዚአብሔርን የምንመስልበት ምናችን ይመስላችሁ? ነፃ ፈቃድ ነው። እግዚአብሔር ለማጥፋትም ለማልማትም የሚያዘው አለ ወይ? የለም። እንደፈቀደ ይሰራል። በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም። ሁሉን እንደፈቀደ ይሰራል፣ እንዳሰበ ይፈጽማል። አልቦ ዘይብሎ ምን ተገበርከ፣ ምን ሰራህ የሚለው የለም። እግዚአብሔርን ዘንተ አይሰምከው ዘንተ አሰነይከ፣ ይሄን አሳምረዋል ይሄን አበላሽተዋል የሚለው የለም። ይብሎኑ ለይኩት ለገባሪሁ ከመዝ ግብረኒ፣ ሸክላ ሰሪውን እንዲህ አድርገህ ስራኝ ይለዋልን ይላል ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ሲናገር። ሸክላ ሰሪውን እንዲህ አድርገህ ስራኝ ይለዋልን? እጓለሙያው ምንትኑ አንተ ከመ ትትዋሰው ለእግዚአብሔር፣ የሰው ልጅ እግዚአብሔርን ትከራከረው ዘንድ አንተ ምንድን ነህ ይላል ሮሜ ምዕራፍ 1 ላይ ሲናገር። ሸክላ ሰሪ እንዲህ አድርገህ ኩስኩስት የነበረው አይ ጽዋ ባረከኝ አይልም፣ እንደሰራው ይኖራል። እግዚአብሔር እንደወደደ ይሰራል። እግዚአብሔር እንደወደደ እንደሚሰራ ሰውም የወደደውን የመስራት ስልጣን አለው።
ኃጢአት መስራት ይችላል፣ ጽድቅ መስራት ይችላል፣ የፈቀደውን ነገር መሆን ይችላል። መልካም ሰው መሆን ይችላል፣ ክፉ ሰው መሆን ይችላል፣ አዋቂ መሆን ይችላል፣ ሰነፍ መሆን ይችላል፣ ሆዳም መሆን ይችላል፣ ልከኛ ሰው መሆን ይችላል። በድሉ ወይም ባጋንንት ክፉ ሰው የለም። እኔ በተፈጥሮ የክፉ ነኝ አይባልም። በተፈጥሮ ክፉ ሰው የለም። እረ እንዴት አድርጎ ሰራ የሚባል ነገር የለም። ማንም እንዴት አድርጎ የተሰራ የለም። በቃ አንድ አይነት አሰራር ነው ያለ። እንዴት አድርጎ ፈጠረ? ምንም እንዴት አድርጎም አልፈጠረው። በቃ አንድ አይነት ነው የፈጠረን። የተለየ ተፈጥሮ የተሰጠው ሰው የለም። የተለየ ችግር የተሰጠው ሰው የለም። ስለዚህ ሰው ሁሉ በእግዚአብሔር አምሳል ተፈጥሯል ማለት እግዚአብሔር የወደደውን እንዲሰራ ሰዎችም የወደዱትን እንዲሰሩ እግዚአብሔር ፈቃድ እሱን አስመስሎ ፈጥሯቸዋል ማለት። በመቅድመ ወንጌል በአንደኛው ጉባኤ ላይ አሞኒዮስና ውሳቢዎስ ሲናገር ወገብረ ላቲ ስልጣነ በውስቴታ ከመ ትግበር ዘሐሬት እንዘ አልቦ ዘይህይ ይላል። የሰውን ነፍስ ነው እንደሚላት ማንም ሳያስገድዳት የወደደችውን ትሰራ ዘንድ እግዚአብሔር ለሰው ነፍስ ስልጣን ሰጣት ይላል። ማንም ሳያስገድዳት የወደደችውን ትሰራ ዘንድ እግዚአብሔር ለሰው ነፍስ ምን ሰጣት ነው የሚለው? ንገሩኝ እንጂ ስልጣን። ማን ሳያስገድዳት ነው ያለ? ማንም። አጋንንትም እግዚአብሔርም የሰውን ነፍስ አያስገድዱ። እግዚአብሔር ራሱ የሰውን ነፍስ አያስገድድም። የሰው ነፍስ የፈቀደችውን እግዚአብሔርም ምርጫ ነው የሚያቀርብላት፣ ሰይጣንም ምርጫ ነው የሚያቀርብላት። ሰይጣን የክፋትን ምርጫ ያቀርባል፣ እግዚአብሔር የበጎነትን ምርጫ ያቀርባል። የመረጠውን ሰው ይከተላል። ስለዚህ ሰው በነፃ ፈቃድ የተፈጠረ ፍጡር ነው። ለዚያውም አምላኩን የሚመስልበት መልክ ነው። እድሉን አጋንንት አስጨንቀው ጭራሽ ምን እንደሚሉ ታውቃላችሁ? አሁን እኔን አናገሩበት በምላችሁ እድሉ የተቀማ ሰውና አጋንንት እድሉን የቀሙት ሰው ገበያ ሄዶ ያላሰበውን ገዝቶ ይመጣል። ተው እንጂ አስበህ ብትኖር አይሻልም ወይ? እንዲሁ ይገርማችኋል እኮ። እና አሁን አንድ ሰው ለሽሮ ያለውን ብር ሂዶ የጆሮ ጌጥ ገዝቶበት ቢመጣና ሰይጣን አስገዛ ይል ነው? አስበን የገዛው እንዲሁ እኮ ግሩም እኮ ነው። እንዲሁ አስበን የገዛው ያ እንዲሁ ጆሮ ላይ ጌጥ ያስፈልገኛል፣ ሸሚዝ ያስፈልገኛል፣ ቁልፏ እንዲች ያለ ሸሚዝ ታስፈልገኛል ብለህ እኮ አስበን የገዛው። ያላሰባችሁን ያስገዛችኋል ምናምን። ጠንክራ አጥናልቅ፣ አትቀልድ። እውነቴን ነው። እንቅልፍ ይላል። አሁን እንቅልፍ ያመጣል ሰይጣን፣ እንቅልፍ ይዘራል። ሰይጣን መዝራት ነው። ይሄ ወደ ከባቢ አየር ወደኛ ይለቃቸዋል። ክፋቶቹን ምኞቶቹን ይለቃል። ከዛ እነሱን የመቀበል የኛ ድርሻ ነው፣ አለመቀበል ደግሞ የኛ ድርሻ ነው። ይሄን እግዚአብሔር ነው ያለን። በኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ እንዲህ የሚል ቃል አለ። እግዚአብሔር የተናገረው አሰምለ ከሰማይ ወምድረ ከመሲየምኩ ቅድሜከ ሕይወተ ወሞተ በረከተ ወመርገመ ረያ ለሕይወት ከመትሄው። እነሆ ሰማይና ምድርን አዳኝብሃለሁ፣ በፊትህ በረከትና መርገምን ሞትና ሕይወትን አኑሬአለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ ይላል እግዚአብሔር ይላል ዘዳግም 30 ቁጥር 19 ላይ። ስለዚህ መርገም በግድ የሚመጣብን ሳይሆን እኛ የምንመርጠው ነው። በረከት መርተን የምናመጣው እንጂ እድላችን ስለሆነ በረከት ያጣን አንሆንም። ሞትን መርጠን የምናመጣው። ሞት ግን በእኛ ላይ ሰልጥኖ በግድ የሚወስድን አይደለም። እግዚአብሔር እሰይ ገብረ ሞተ፣ እግዚአብሔር ሞትን አልፈጠረም። አላ ጸውዕዎ ረሲያን ወአምሰልዎ አርከ። ልባቸው የዘነጉ እውቀት ያጡ ሰዎች ሞትን ጠርተው አመጡት። ቅዱስ ጳውሎስም ሮሜ 6 ቁጥር 4 ላይ ሲናገር ሞት የኃጢአት ደመወዝ ነው ይላል። ሰው መርጦ ነው ያመጣው ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ስትመለከቱ ሴቲቱም ለመብላት የሚያስጎመጅ እንደሆነ አየችው፣ አፍተዋለ ሔዋን የሚለው ሔዋንን ሰይጣን አስጎመጃት እንጂ እጇን ይዞ አላስቆረጣትም። ስለዚህ ሔዋን መርጣ ነው የበላችው። ሰይጣን አስገድዷት አልበላችም። ሰይጣን አስመርጧት ነው። እንደዚያ ቢሆን ኑሮ እግዚአብሔር በሔዋን መፍረዱ ትክክል አይሆንም ነበር። ስለዚህ ዘፍጥረት ምዕራፍ 3 ቁጥር 6 አስጎመጃት። አሁን ሰይጣን ምንድን የሚያደርግ ሲባል ማስጎምጀት፣ ማስመኘት፣ ማጓጓት ነው።
እምቢ ማለት ግን ትችላለች ሔዋን። እምቢ ማለት የማትችል ቢሆን ኑሮ ለምን በላሽ ብሎ እግዚአብሔር ባልፈረደባትም ነበር። ስለዚህ ሰይጣን አሳስቷታል ሔዋንን ሲባል አስጎመጃት እንጂ አላስገደዳትም። አሁን ሔዋንን ያላሰበችውን አሰራት ልንለው ራሱ አስባ ነው የሰራችው። ሰይጣን ሀሳብ ነው ያቀረበ። በሔዋን የሆነው ነው እስከ ዓለም ዳርቻ የሚሆነው። የሚያሳስቱንን ሀሳቦች ሰይጣን በየእርምጃችን ያቀርባል። መምረጥ የኛ ድርሻ ነው። በእግዚአብሔር ሰውን በነፃ ፈቃድ እንደፈጠረው ሲራክ ምዕራፍ 15 ቁጥር 16 እስከ 17 ላይ ሲናገር ጠቢቡ ሲራክ እንዲህ ይላል። እሳተ ወማየ ሴመ ለከ፣ እሳትና ማይን እሳትና ውሃን ፈጥሮልሃል። ከመትደ እዴከ ኀበ ዘፈቀድከ፣ እጅህን ወደ ወደድከው ትጨምር ታስገባት ዘንድ። ሞት ወሕይወት ቅድሜሁ ለእጓለ እመሕያው እስመ ለዛሬ እሙስቴቶሙ ይውህብዎ። ሞትና ሕይወት በሰው ልጆች ፊት አለ፣ የመረጠውን ለሰው ልጅ ይሰጡታል አለ ሲራክ። ሞትና ሕይወት በሰው ሕይወት ውስጥ ፊት ለፊት ይኖራሉ፣ ለሰው ልጅ የመረጠውን ይሰጡታል። እስኪ በሉ ለሰው ልጅ ምን ያለውን ይሰጡታል? የመረጠውን ይሰጡታል። ሞትና ሕይወት በሰው ሕይወት ውስጥ አሉ፣ በሰው ሕይወት ፊት። እሳትና ውሃን አቅርቦልሃል፣ ወደ ፈለግከው እጅህን መክተት ትችላለህ። ማንም ሳያስገድድህ ነው። ማንም ሳያስገድድህ እዚያ መግባት ትችላለህ። ለሰው የመረጠውን ይሰጡታል ብሎ ተናግሯል። ስለዚህ ሁሉ ነገር በምርጫ ነው። እግዚአብሔርም አያስገድድም፣ ሰይጣንም አያስገድድም። መጽሐፈ ኢያሱ ምዕራፍ 25 ቁጥር 15 ላይ እግዚአብሔርን እንኳን ሰዎች መርጠው እንዲከተሉ ነው የተጠየቁት። ኢያሱ እስራኤልን ምድረ ርስት አስገብቶ ሞቱ በተቀባረበ ጊዜ የእስራኤልን ሕዝብ ሰብስቦ ያላቸው ምንድን ነው? እንግዲህ ምረጡ፣ የምታመልኩት ምረጡ፣ ህረዩ ታመልኩ፣ አነ ወቤቴ እግዚአብሔርሃ ናመልክ እስመ ቅዱስ ውእቱ። ዛሬ የምታመልኩትን ምረጡ። የሞዓብና የአሞንን አምላክ ታመልካላችሁ ወይስ ከግብፅ ያወጣችሁን የእስራኤልን አምላክ ታመልካላችሁ? የምታመልኩትን ምረጡ። እኔ ግን ጽኑ ክቡር የሚሆን እግዚአብሔርን እኔና ቤተሰቤ እሱን መርጠናል አለ። እንኳን ፍጡርን እግዚአብሔርን እንኳን ለመከተል በምርጫ ነው። ስለዚህ አንድ ሰው መጸለይ ያልቻልኩት በሰይጣን ምክንያት ነው፣ መጾም ያልቻልኩት በሰይጣን ምክንያት ነው፣ መስገድ ያልቻልኩት በሰይጣን ምክንያት ነው ማለት አይችልም ነው። ምረጥ ማለት ማንም ሳያስገድድህ የእግዚአብሔር መሆን ትችላለህ ነው። የእግዚአብሔር ያልሆንከው በአጋንንት ሳይሆን በራስህ ነው። አጋንንት ይፈትኑሃል፣ ያቀርቡልሃል፣ ያስቸግሩሃል፣ እንደ ውሻ ይከታተሉሃል። ሰይጣንና ውሻ ተመላላሽ ናቸው ነው የሚሉት አበው። አይ እረፍት የለም። እስከምንሞት ድረስ አጋንንት ይከተላሉ። እስከምንሞትበት መቃብር እስከምንወርድ ድረስ አጋንንት ይከታተሉና፣ ግን ምርጫህን እንዲነኩ እግዚአብሔር አይፈቅድላቸውም። መምረጥ ትችላለህ፣ አውቀህ ነው። እንደዚያ ነው። በመጽሐፈ ነገሥት ላይ አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከኤልዛቤል ጋር ተጣልቶ ያን ሁሉ ግፍ ከተቀበለ በኋላ መከራ ካየ በኋላ ዝናብ እንዳይዘንብ ምድርን ከልክሎ ሰማዩን ለጉሞ ከኖረ በኋላ 3 ዓመት ከ3 ወር ሲሞላ 850 የሚያክሉ የኤልዛቤልን የጣዖት ካህናት ብዙዎችን ምንድን ነው ያላቸው? እና እስራኤልን ሰብስቦ ምንድን ነው ያላቸው? ኤልያስ እስከ ማዕዜኑ ተሃነክሱ በክልኤሆን ጌጋያቲክሙ፣ እስከ መቼ ድረስ ነው በሁለት ሀሳብ ስታነክሱ የምትኖሩት? ለመ እግዚአብሔር አምላክ ኪያሁ አምልኩ፣ እግዚአብሔር አምላክ ከሆነ እሱን ምረጡ።
ወለመ ቤል አምላክ ኪያሁ አምልኩ። ቤልም አምላክ ከሆነ ቤልን ምረጡ። ምርጫ ነው የሰጠ እግዚአብሔር። በኖህ ጊዜ 120 ዘመን ሰጥቻችኋለሁ፣ ስሩ፣ መርከብ ስሩ ትድናላችሁ፣ ካልፈልጋችሁ አትድኑ ነው ያለ እንጂ አላስገደዳቸው። እና መርከብ ስራ አላለም። የወደደውን ኃጢአት ሰራ፣ ለወደደው ኃጢአት ዋጋ ተከፈለው። እግዚአብሔር በአበውም በነቢያትም በየትኛውም በነቢያትም ዘመን በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ ለመሰማይክሙኒ በረከተ ምድር ትበልዑ፣ እሺ ብትሉኝ የምድርን በረከት ትበላላችሁ። ወለመሰ የሰማይክሙኒ ሰሚዖተ መጥባይተ የትበልዐክሙ፣ እሺ ብትሉኝ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፌ ትበላችኋለች ይላል እግዚአብሔር ይላል ኢሳይያስ። ስለ እሺ ብትሉኝ ምንድን ነው? ምርጫ ነው። በነቢያትም ዘመን እግዚአብሔር ምርጫ ነው የሰጣቸው። በሙሴም ዘመን ምርጫ ነው የሰጣቸው። በአበውም ዘመን ምርጫ ነው የሰጣቸው። አዳምን ራሱንም ምርጫ ነው የሰጠው። ስለዚህ በአባቶቻችን ዘመን የተነገረው ሁሉ እግዚአብሔር በነፃ ፈቃድ ነው ሰውን ሲጠራ አይኖርም እንጂ ማንንም አላስገድድም። በወንጌል ስንመጣስ ጌታ ምንድን ነው ያደረገው? ሰዎችን ነፃ ፈቃድ እያስፈቀደ ነው። ቅዱሳን ሐዋርያትን ሲመርጥ ከመጀመሪያው ብንጀምር፣ ከዛ ፊት እንጀምር። ድንግል ማርያምን እናቱ እንድትሆን ምን አድርጎ ነው የመረጣት? አስፈቅዶ ነው። የሰውን ነፃ ፈቃድ እግዚአብሔር አይነካም። መረጠችው፣ እሻለች፣ እናቱ ሆነች። ቅዱሳን ሐዋርያትን ሲጠራቸው አስፈቅዶ ነው። አስፈቅዶ ብቻ አይደለም የጠራቸው፣ ኋላ ራሱ መሄድ ከፈለጉም ምርጫ ሰጥቷቸዋል። አንትሙኑ ትፈቅዱኑ ትሁሩ፣ አንትሙኒ ትፈቅዱኑ ትሁሩ፣ እናንተ መሄድ ትፈልጋላችሁ ብሎ ጠይቋቸዋል። ዮሐንስ ወንጌል ምዕራፍ 6 ላይ መሄድ ትፈልጋላችሁ ወይ? ከዚያ በኋላ አይ እግዚኦ ሀበመኑን ሀቡር ዘቃለ ሕይወት ዘላለም ብከ፣ የዘላለም የሕይወት ቃል አንተ እያለ ወዴት እንሄዳለን ብሎ ቅዱስ ጴጥሮስ መረጠ። ዮሐንስ 6:68 ላይ ድንግል ማርያምን አስፈቅዶ ነው። ቅዱሳን ሐዋርያትን አስፈቅዶ ነው። መሄድ የሚችል ሰው ተፈቅዶለታል። ይሁዳን እንኳን እንዳይሸጠው አልከለከለውም። ምርጫውን አልነካበትም። ይሄ ጌታ በተግባር ያደረገውን አልነካበትም። ሲሰርቅ ስርቆቱን አልከለከለውም። ትቶታል እንዲሰርቅ። ሄዶ ሲስማማ ሲሸጠው አልከለከለውም። እየነገረው ነው። ግን አቁም ብሎ ግን አላስቆመውም። ምርጫውን አልነካበትም። ሰይጣን አሳስቶኝ ማለት አይችልም። ራሱ ነው የመረጠው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሲናገር ምዕራፍ 23 ላይ ኢየሩሳሌምን ምን ሲል ነው የምትሰሙት? ኢየሩሳሌም ኢየሩሳሌም እንተ ትቀትሎሙ ለነቢያት ወተወግሮሙ ለሐዋርያት ሚ መጠነ ፈቀድኩ አስተጋብኦሙ ለውሉድኪ እንተ ታስተጋብ ዶርሆ እጎሊሃ ታሕተ ክነፊሃ። ነቢያትን የምትገያቸው ሐዋርያትን የምትወግሪያቸው ኢየሩሳሌም ዶሮ ጫጭቷን እንደምትሰበስብ ልሰበስብሽ መጥቼ ነበር። ዋይቱ እያይመርኪ መዋዕለ ሰላምኪ፣ ነገር ግን የሰላምሽን ዘመን አላወቅሽም ማለት። ስለዚህ ኢየሩሳሌምን ምን እያለ ነው? አስፈቅዶ ነው። ፈቃዷን አልነካ። እኔ የኢየሩሳሌም ፈጣሪ ነውና በኢየሩሳሌም የሆን ከአይሁዳዊ ሁሉ ናመን አላለም። ልሰበስብሽ ፈልጌ ነበር እምቢ ያልሽ ነው የተናገረ። በምርጫዋ ነው ኢየሩሳሌምን የጠራት። አላስገደደ፣ መብረቅ አላመጣባት፣ እሳት አላነደደባት፣ አላስጨነቃት። በምርጫ ነው። አስጨንቆ ጠርቶስ ቢሆን የክርስቶስን ሃይማኖት እውነት መሆኑን በተጠራጠር ነው ነበር። አስፈቅዶ ጠርቶ የፈቀዱት ብቻ ዓለምን ያሸነፉበት ስለሆነ ነው እኛም የተደነቀ። በሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ ሲናገር መንግስተ እግዚአብሔር ሰናያ ማእከሌክሙ፣ የእግዚአብሔር እጅ የእግዚአብሔር መንግስት በመካከላችሁ ናት ብሏል። እግዚአብሔር መንግስት በመካከላችሁ ናት ማለት ሰው ህይወትንም ሞትንም እጁ ላይ ነው ያለው። አልቦሙ ምክንያት ለጌጋዮሙ፣ ለበደላቸው ምክንያት የላቸውም።
ብሎ ነው እየነገረን። በማቴዎስ ወንጌል ምዕራፍ 17 ቁጥር 24 ላይም ስለ አጋንንትም ሲነግረን ለመብክሙ ሃይማኖት መጠን ህጠ ተሰናፔ ወትብል ወለዝ ደብር ፍልስ እምዜ ወተወረው ሀበካሃ ይከውለክሙ። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ዛፍ ይህን ተራራ ተነቅለ እዛ ማዶ ተተከል ብትሉት ይነቀድላችኋል። አልቦ ዘይሳነክሙ የሚሳናችሁ ከቶ ምንም የለም። የሚሳናችሁ ከቶ ምንም የለም። ተራራ የተባለ ሰይጣን ነው። ምክንያቱም እየተናገረ የመጣም ስለ አጋንንት ነው። ለምንድን ነው በይነምንት ስእነ አውጽኦቶ ይህንን ጋኔን ማውጣት ያቃተን ለምንድን ነው ብለው ደቀ መዛሙርቱ ጠይቀውት ነው። በይንተ ህጸተ ሃይማኖትክሙ እምነት ስለጎደላችሁ ነው። እምነት ፍጹም እምነት ቢኖራችሁ ግን እንደ ተራራ የገዘፈባችሁን ሰይጣን መንቀል ትችላላችሁ። በጾም በጸሎት ነው የሚወጣው። ይሄ እየወፅ ዝንቱ ዘመድ ዘእንበለ በጾም ወበጸሎት። ይህ አብሮ አደግ ሰይጣን ያለ ጾምና ያለ ጸሎት ሊወጣ አይችልም። ትጉ፣ ተግታችሁ ግን ታወጡታላችሁ፣ ማውጣት ትችላላችሁ። እንደውም በሌላ ክፍል ሲናገር፣ በሌላ ወንጌል ክፍል ሲናገር ሪክቦ ለሰይጣን እንዘ ይወርድ እምሰማይ ከመ እንተ መብረቅ፣ ሰይጣንን ከሰማይ እንደ መብረቅ ሲወርድ አየሁት ይላል። ጌታ የነገረ ጌታ ነው የኔ ነገራቸው። እንደ መብረቅ ያላቸው ለምንድን ነው? አባቶቻችን ሲተረጉሙት መብረቅ ከወደቀ በኋላ ብትንትኑ ይወጣል እንጂ እንደገና ይጎዳኛል ተብሎ አይሰጋበትም። ክርስቶስም ሰይጣንን ድል ነስቶ ስለሰጠን ከዚህ በኋላ ሰይጣንን የሚፈራው የለም። ማሸነፍ አይችልም። ጌታ አሸንፎ ነው የሰጠን ሰይጣንን። በትምህርተ ቧት በኪዳናችንም ሲተረጉም እንደምትሰሙት ወእምሊያሁ ዘአማስን አልበየ በላይ ሊሆሙ የክርስቶስን ወገኖች እንግዲህ ምንም መጉዳት አልችልም ብሏል። ሰይጣን ራሱ አልችልም በሱ እስከኖሩ ድረስ ነው። በሱ እስከኖሩ ድረስ ቅዱስ አትናቴዎስ ደግሞ ኦን ዘ ኢንካርኔሽን ወይም በይንተ ስጋዌ ቃል ወይም በይንተ ስግው ቃል በሚባል መጽሐፉ ሲናገር ከክርስቶስ በኋላ ሰይጣን ጥርሱ እንደወለቀ አንበሳ ነው፣ እንዳረጀ አንበሳ ነው፣ ወይም መርዙን እንደተፋ እባብ ነው ይላል። ጥርሱ የወለቀ አንበሳ የዝንብ መጫወቻ ከመሆን በቀር ማንንም ነክሶ ማስቀረት አይችልም። መርዙን የተፋ እባብ እጅ ላይ ቢጠመጥሙት ነድፎ ሊጎዳ አይችልም። ክርስቶስ የሰይጣንን እና የሞትን መውጊያ ሰብሮልናል። አይቴ ቀኖት ከሞት ሞት ሆይ መውጊያ ወዴት አለ ብለን በቅዱስ ጳውሎስ ቃል ዘምረንበታል እኮ። የሞትን ጥርሶች ነው ያወለቀ። የሲኦልን ደጆች ነው የሰባበረው። ምንድን ነው? ወሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐፂን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ በድጓው ላይ ለሲኦልና ለአጋንንት ስልጣን አድርጎ በፋሲካ ድጓው ላይ ዘምሮታል። መናስግተ ዘሐፂን የሚለው ይሄ የብረት መዝጊያዎችን ሰባበረ ማለት ስልጣን አጋንንትን ሻረ ብለው ነው በመዝሙረ ዳዊት የተረጎሙ አበውም የተረጎሙል። ስልጣን አጋንንትን አድክሞታል። ክርስቶስ የተሸነፈን የተጠቃን ነው ሰይጣን ለኛ የሰጠን። አጥቅቶ አሸንፎ ድል ነስቶ ነው የሰጠን። ምንድን ነው ያለ በዮሐንስ ወንጌል ሲናገር ወይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ሰይጣን ይመጣል በእኔ ላይ ምንም ነገር አያገኝም አለ። እሱስ እሺ ያሸነፈው እኛስ ብለን ስንጠይቅ ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ጽንዑ እንከ እስመ አነ ሞይክዎ ለዓለም፣ አይዟችሁ ሰይጣንን እኔ ያሸንፈዋለሁ እናንተም ታሸንፉታላችሁ አለ። እንደዚህ ነው ያደረገ። ኃይልን በሚሰጠን በክርስቶስ እውነት ነው። ምንድን ነው ያለ? ስምዖን ስኢለ ሰአለ ሰይጣን ከመ ያሐንጽክሙ ወያንፍጽክሙ ከመ አለንስ ወአንሰ ሰአልኩ ከመ ይድክም ሃይማኖትክሙ ወአንተ ተመይጠከ ጸንዖሙ ለአኀዊከ። ስምዖን ሰይጣን እንዳጃል ያበጥራችሁ እኔ ለመነኝ፣ ግን እኔ ሃይማኖታችሁን እንዳይደክም ስለእናንተ አማለድኩ ብሎ ነግሮናል። እሱ ያደረገልንን እርቅ ነው። ለሰይጣን ጠበቃ ሆኖ እንደቆመልን፣ ጋሻ ሆኖ እንደመከተልን፣ ጥንተ ጠላታችን ሰይጣን እንዳስወገደልን ነው። እውነት ነው። ሰይጣን እንዳጃል ያበጥረን
ሁልጊዜም ይካሰሳል። አንደኛ ጴጥሮስ ምዕራፍ 5 ላይም ቅዱስ ጴጥሮስ እንደነገረን ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ከፊት ይልቅ አሁን ትጉ ተብለናል። በመጠንም ኑሩ ተብለናል። ሰይጣን አዳኛችን ነው። ሁልጊዜም እኛን ሊውጠን ይዞራል። መድኃኒቱ ግን በመጠን መኖርና ከክርስቶስ ጋር መገናኘት ነው። እንደሱ ነው ያለን ጌታ የነገረን እሱ ነው። አባቶቻችን ሁርም ድሬ ሰይጣን፣ አንተ ሰይጣን ከኋላዬ ወግድ ያለውን ማቴዎስ ወንጌልን ሲተረጉሙ ከልጆቼ ወግድላቸው እንኳን ከኔን ከሚከተሉኝ ኋላዬ ያላቸው ደቀ መዛሙርቱን ምዕመናን ነው። እስከ ዓለም ዳርቻ እሱን የሚከተሉ በእኔ ከሚያምኑት ራቅላቸው ብሏል። ስለዚህ ምዕመናን አምነው ተጠምቀው ስመ እግዚአብሔር ጠርተው ስጋው ደግሞ ተቀብለው አማትበው በቅዱሳን ቃል ኪዳን ተማጽነው ከክርስቶስ አለትነት ተጠግተው በመጽሐፈ ምሳሌ ምዕራፍ 24 ላይ ሰሎሞን የሚያደንቃቸው 4 ጠቢባን ፍጥረታት አሉ። ከ4ቱ ጠቢባን ፍጥረታት አንዲቱ ሽኮኮ ናት። ታውቋታለች? ሽኮኮ አሽኮኮ ትባላለች በገጠር። አታውቋትም? ጣና አለች። አይቶ የሚያውቃለ? አባቶችና እናቶች የለችም ሽኮኮ? ዛር አለች? አሁን በጣም ነው ደስ የምትለኝ ሽኮኮ። እውነቴን ነው። በመጽሐፍ ባለው ጠባይዋን የምወዳት እና ሽኮኮ ምንድናት? አለትን ጥግ አድርጋ የምትኖር ናት። ይሄ ቋጥኝ ድንጋይ የሚባለው እና ሽኮኮዎች በጣም ደካሞች ናቸው ይላል ሰሎሞን። ግን ከቋጥኝ ተጠግተው ከጠላት ድነው ይኖራሉ። ጀግና። አቅም የላትማ። አቅም ስለሌላት ሄዳ የምትጠጋው አለቱ ውስጥ ነው። እንደ በሬ ጎምለል ምናምን ቀንድ የላትማ። እንዳንበሳ አትልም። ሄዳ እሷ ምንድነው ቂፕ ትላለች። ቁጭ ትልና ሄዳ አለቷ ውስጥ ትገባለች። የሚነካት የለም። ሽኮኮ የተባሉ ምዕመናን ናቸው። አለቱ ማን ይመስላችኋል? ኢየሱስ ክርስቶስ። ከክርስቶስ ስር የተጠጉ ከክርስቶስ አለትነት የተጠጉ ምዕመናን አዳኝ አውሬ ሊበላቸው አይችልም። እና ሽኮኮዎች የተባሉት ኦርቶዶክሳውያን ምዕመናን ናቸው። ስለ ሌሎች 3 ጥበበኞች ሌላ ቀን እነግራቸዋለሁ። እነ ገብረ ጉንዳን አሉ። የራሳቸው ኦርቶዶክሳዊ ትርጉም ያላቸው። ሽኮኮ ግን ምንድን ነው? አቅም እንደሌላ ታውቃ ከድንጋዩ ትጠጋለች አይደል? እኔ በጸሎቴ በጾሜ በስግደቴ እድናለሁ አልልም። እድናለሁ ምለው በማን ነው ማለት ነው? ተናገሩ እንጂ። በኢየሱስ ክርስቶስ ጥግነት ነው እድናለሁ ምለው። እሱ ማለት ግን አልጸልይም አልጾምምና ኢየሱስ ክርስቶስ ጠብቀኝ ማለት አይደለም። ምን ማለት ነው ታዲያ? ብንጸልይም ብንጾምም ብንሰግድም ምንም ብናደርግ ብናስቀድስም ብንመጸውትም እሱን ማድረግ ግዴታችን ነው። እኔ ሲጀመር ብጾም የምጾመው ብጸልይ የምጸልየው ብሰግድ የምሰግደው ሰይጣንን ለመቀጥቀጥ አይደለም። እኔ የምጾመው ክርስቶስን ፈልጌ ነው። የእኔ ጾም ነው ሰይጣንን የሚቀጠቅጠው? ወይ ወጉ! እንዴት በምን አቅሙ ነው? የእኛ ጾም ያለ ጾምና ያለ ጸሎት ሰይጣን ሊወጣ አይችልም ሲል ክርስቶስ የእናንተ ጸሎት ሰይጣን ያቃጥለዋል ማለት አይደለም። የምንጸልየው ክርስቶስን ፈልገን እንጂ ሰይጣንን ልቀጥቅጠው እያልኩ አይደለም የምጸልየው። እኔ አባታችን ሆይ በሰማይ የምትኖር እላለሁ፣ ክርስቶስ ሰይጣንን ይቀጠቅጥልኛል። እኔ ወደ ክርስቶስ እዞራለሁ፣ ክርስቶስ ደግሞ በገጸ መዓቱ በሰይጣን ላይ ይዞርበታል። እንደሱ ነው የማደርገው እንጂ እየጸለይኩ እንደዛ ከሆነ ምዕመናን ምን ይሆናሉ መሰላችሁ? እየፈራ ማለት እየፈራ አንድ ቀን ለምሳሌ ደክሞት እንደምንም ወይ መንገድ ሄዶ ወይም እንደው አይታወቅም የሰው መቼም ድካሙ አንድ ቀን እንደምንም ብሎ ደክሞት እንቅልፍ እዛው አድርጎት ሲነቃ ጠዋት 2 ሰዓት ነው። እንዳይጸልይ ወይ ቢሮ ይገባል ወይ አንድ ነገር ይሄዳል። አዚያ ምንድን ነው የሚለው? በጸሎት ይጠበቃለሁ ካለ ወይኔ ዛሬ አልጸለይኩም ጠንብሶ እንዳይጥለኝ እንጀልን የሚሄደው እዚያ ሰይጣን ይመጣና ጆሮውን ሲፈራለት ማለት። ክርስቲያን ግን ማድረግ ያለበት ምንድን ነው? በተቻለኝ አቅም እጸልያለሁ፣ በአቃተኝ ቀን ብጸልይም የእግዚአብሔር ነኝ ባልጸልይም የእግዚአብሔር ነኝ ብሎ ማመን። ጸሎት ግዴታችን ነው። ግዴታችን የሚሆነው ግን ክርስቶስ ጋር መገናኘት የውዴታ መስመራችን ስለሆነ ያለ ጸሎት ስለማንድን ነው እንጂ
የእኔ ጸሎት ራሱ ኃይል ኑሮት ከሰይጣን ይጠብቀኛል ብያለሁ ምጸልይ እንዴ? የትኛው ጸሎታችን ነው? አንድ ሰዓት ብንቆም ለእግዚአብሔር ስንት ንጹህ ሰከንድ ትደርሰዋለች? እስቲ ቁጠሯት። ግማሹ ስላጎታችን ስናስብበት፣ ግማሹን ስላክስታችን፣ ግማሹን ስላናደደን ሰው፣ ግማሹን ውለታ ስለዋለለን ሰው፣ ግማሹን የዛሬ 5 ዓመት ስለሰራ ነው ኃጢአት፣ ግማሹን ስለ ትምህርት ቤት ጓደኛችን፣ ግማሹን ደግሞ ስለ ከርሞ፣ ግማሹን ዛሬ ማታ ስለምንበለው ምሳ እና እራት፣ ግማሹን ለወደፊት ኑሯችን ስናቅድበት ለእግዚአብሔር እኮ 1 ደቂቃም አትደርሰው። እንዲሁ በቸርነቱ ነው የምንቆም እንጂ ማለት ነው። አዲያ ስለዚህ በጸሎት እጠበቃለሁ የምልን የሙን ሞኝ ነኝ አለቱ ነው የምጠጋው። ከክርስቶስ እንጠጋለን፣ እንጸልያለን፣ ፈጣሪያችንን እንጠራለን። በጠዋት በማታ ወደ ፈተና እንዳትገቡ ተክታችሁ ጸልዩ ብሎናል። ወደ እሱ እንዞራለን። ሁልጊዜ አቅቶን ደክመን ብንገኝ ግን ጌታዬ ብጸልይ የሚያንተ ነኝ፣ ባልጸልይ የሚያንተ ነኝ። አባ እንጦንስን አንድ ሰው ሄደና አባቴ አለው። አቤት እባክህ ሌሊት እንቅልፍ እየጣለኝ ተቸገርኩ አለው። ቀኑም የእግዚአብሔር ነው ጸልይ አለው። በቃ ሌት ካቃተ ቀኑም የእግዚአብሔር ነው ትጋ። ይሄ ማለት አንትጋ ማለት አይደለም፣ መትጋት አለብን። በዚያውም ላይ አንድ ጥቅስ ሲነገር ሌላውን ጥቅስ እየዘነጋን አይሆንም። ኦርቶዶክሳዊ ትምህርት ምልአተ ትምህርት ነው፣ ተዋህዷዊ ነው፣ ህብረታዊ ነው። አንዱን ጥቅስ ከአንዱ እያዋህርን የምንወስደው። ስኢንክሙኑ ተጊያ አሐተ ሰዓተ ምስሌ፣ ከኔ ጋር 1 ሰዓት መትጋት አቃታችሁ ብሏቸዋል። ማቴዎስ ወንጌል ምዕራፍ 26 ላይ ቅዱሳን ሐዋርያት ከኔ ጋር 1 ሰዓት መትጋት ያቃታችኋል። ስለዚህ ጸሎት ከክርስቶስ ጋር መኖር ስለሆነ መትጋት አለብን። ሌሊት ከእንቅልፋችን ቀንሰን ግን ደክመን ብንገኝስ አንድ ቀን ወይ ድላችን ልንለው ራንለው እንደሱ ነው። ስለዚህ የእግዚአብሔር ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ በነፃ ፈቃድ ሰይጣንንም እንድናሸንፈው ስልጣን ሰጥቶናል። በነቢያትም በሐዋርያትም የተነገረን ይሄን ነው። የሰይጣንን ተንኮል በእሱ እንዳንታለል አንስተውም። ራሱንም እንደሚያስመስል እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን፣ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ብሎ ተናግሯል ቅዱስ ጳውሎስ። ኤፌሶን ምዕራፍ 6 ላይም ሲናገር ኢኮነ ቀትልነ ዘምስለ ሥጋ ወደም አላ ምስለ አጋንንት ዘይኮንንዎ ላለመ ጽልመት፣ እኛ ውጊያችን ከስጋና ከደም ጋር አይደለም የጨለማውን ዓለም ከሚገዙ ከአጋንንት ጋር ነው ብሏል። ውጊያ እንዳለብን እናውቀዋለን። ታዲያ ያን ውጊያ ለማድረግ ንስኡ ወልታ ዘመንፈስ ቅዱስ፣ የመንፈስ ቅዱስን ጋሻ ልበሱ፣ የመንፈስ ቅዱስን ሰይፍ አንሱ። ዘውቱ ቃለ እግዚአብሔር ይኸውም የእግዚአብሔር ቃል ነው። እንዳትወድቁ ከፈለጋችሁ ቁሙ እንከ ተስኢነክሙ ኃይለ ወንጌል ዘበሰላም፣ የሰላምን ወንጌል ተጫምታችሁ ቁሙ ተብለናል። ስለዚህ ልንዋጋ እንደሚባል የአጋንንትን ተንኮል መሳት እንደሌለብን ተምህረናል። ያዕቆብ ደግሞ በመልእክቱ ሲነግረን ያዕቆብ ምዕራፍ 4 ቁጥር 7 ላይ ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለጋኔን ወይርህቅ እምኔክሙ፣ እግዚአብሔርን እሺ በሉት ጋኔንም እምቢ በሉት። እግዚአብሔርን እሺ በሉት ይቀርባቸዋል፣ ጋኔንን እምቢ በሉት ከእናንተ ይርቃል። ምን በሉት? አቤት ንገሩኝ እንጂ አቤት። እምቢ ማለት ምንድን ነው? እምቢ ማለት ከቻልኩ ሰይጣን በእኔ ላይ እንዳያዝ ስልጣኑ የማን ነው? የእኔ ነው ማለት ነው። አጋንንት ገርግረውብሽ ምናምን እንደዚህ አጣመውብሽ በነገር እኔኛውንን እንጂ ሰውን ጅል አደረጉት እኮ እነዚህ ሰዎች ሁሉ። እምቢ በሉት የተባለ እኮ ሰይጣንን እሺ ባንለው ኑሮ እኛን ማበላሸት አይችልም። እምቢ ማለት ሰይጣን እምቢ ማለት አይደለም፣ ለፈቃዱ አትታዘዝ ነው። አባቶቻችን በሃይማኖት አበው ሲነግሩን እምከመ ረከበ ንዑሰ ሙባአ ውእቱ ያርህቦ ለንዑስ መካን፣ እሱ ጥቂት ቀዳዳ ካገኘ ሰይጣን አስፋፍቶት ይገባል። ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 24 ላይ ሲናገር ኢትሃብዎ ፍኖተ ለሰይጣን፣ ለሰይጣን በር አትስጡት ብሏል።
ስለዚህ ሰይጣን እኔ በከፈትኩለት ነው የሚገባ እንጂ ማንንም የማንንም ቤት ገብቶ አይወርስም፣ አያፈርስም። በእኛው ፈቃድ ነው። በእኛው ፈቃድ። ወደ ሶስተኛው ትምህርት ሰተት ብዬ ገባው ማለት ነው፣ ወደ አጋንንት ስልጣን። እኛው ፈቅድንለት ነው የሚገባው ሰይጣን እንጂ ዝም ብሎ ነፃ ፈቃዳችን የመቀማት አይችልም። ነፃ ፈቃድ አለን። ነፃ ፈቃዳችን ደግሞ ሰይጣን መንካት አይችልም። ነፃ ፈቃዳችን ተጠቅመን እንድንበላሽ የሚያደርግ ነገር ማቅረብ ነው የሚችለው። ለሰይጣን በር አትስጡት። ስለዚህ እኔ በከፈትኩለት በር ነው ሰይጣን ሊገባ የሚችለው። በጣም ይዞራል እኮ እንዳንበሳ ይዞራል የተባለ ለዚህ ነው። ምክንያት ይፈልጋል የሚገባበት። ለምሳሌ ሁለት መነኮሳት በዓታቸውን ዘግተው በሰላም የሚኖሩ ከሆነ ምን አድርጎ መጀመር አለበት መሰላችሁ? ምን አድርጎ መጀመር? በር ማግኘት አለበት ከራሳቸው ነው። እሱ ፍላጎትን የሚጨምርላቸው ምን እዚህ እንደ አውቆ ደግሞ ጽድቅ ነው የሚያስመስልባቸው። ምን እዚህ እንደ አሽኮኮ ዝም ብለህ በዚህ በየቦታው ተሸጉጠ እንዴ ተነጋገሩ። እዚህ ዘግቶ ከመጸለይ የወንድም ፍቅር ይበልጣል። አውጉ ይለዋል በህሊ ነው ማለት ነው። ሲያወጉ በብዙ ወግ መሃል አንድ የሚቀያየሙበት ቃል ሳይገኝ አይቀርም ብሎ ነው። ስለዚህ ሰሎሞን ይላል በንግግር ብዛት ኃጢአት ሳይኖር አይቀርም። ስለዚህ በዚያች መካከል ውስጥ አንድ ስህተት ሊኖር ስለሚችል አንድ የሚቀያየሙበት ቢሆን እንዲያወሩ ያደርጋቸዋል። በ15 ዓመት ዋሻ ውስጥ ዘግቶ የነበረውን ባይታዊ በአንዲት ሴት እንዲሰናክል ያደረገው ሰይጣን እንዴት አድርጎ ነው? አንድ የከተማ ሰው ነበረ እየወሰደ ከበዓቱ ምግብ የሚያቀብለው። መንገድ ሲሄድ እህቱን ምግብ አቀብይ ብሏት ሄደ። እየወሰደች ስትሰጠው በሩ ላይ አስቀምጣ ትሄዳለች። እሷ ከሄደች በኋላ በዓቱን ከፍቶ ይበላል። ትሄዳለች፣ ይበላል። እንደዚያ እያደረገች ይበላል። በሁለቱ ሰይጣን ምንድን ያደረገ? ሀሳብ ነው የዘራው። አባን ምን አስባላቸው? እንዲሁ ይሄ መነኩሴ አያሳልመኝም፣ ቡራኪ አይሰጠኝም፣ ምኑ ስስታም ነው ብትለኝስ ወጥቼ ላሳልማት እንጂ አስባለው። እሷን ደግሞ ምንድን ያስባላት? ተባርካ ማትሄድ ቢሉኝስ ምን ላይ እየጣለችኝ የምትል ብሎ፣ ስለዚህ ተባርኬ ልሂድ እንጂ ታገናኘ ፈቃድ። ከዚያ በኋላ በር ተከፈተ፣ ወደቁ። 6 ወርም በኃጢአት አብረው ኖሩ። እግዚአብሔር ግን የሰው ውለታ አይረሳምና አንድ ቀን የገሃነምን መራራነት በልቡናቸው አሳሰባቸው። የድሮ ልፋታቸውን አስበው ማለት ነው። ከዚያ በኋላ እንደገና ንስሐ ገብተው በረሃ ሂዶ ወድቆ እሱም በጣም የሚገርመው ደግሞ እግዚአብሔር ደግሞ ያን ሰው እንደማረው ለማሳሰብ ምን ቢያደርግ ጥሩ ነው? ድርቅ መጣና ከዚያ በኋላ ድርቅ ሲመጣ ምንድን ያላቸው? ወዳጄ ጢሞቴዎስ ካልጸለየላችሁ አይዘንብም አላቸው። እሱ ደግሞ ምሮኝ የሆነ እውነት እያለ እየተጨነቀ ከዚያ በኋላ ዝናብ አዝንብልን ተብለዋል፣ እግዚአብሔር ነው የላከን፣ አንተ ጸልይልን። ሲጸልይ ዝናብ ዘነበ። እግዚአብሔር እንደማረው አወቀ። በዚህ የንስሐን ክብር የሰው ልጆችን የማይጥል እግዚአብሔር። ስለዚህ ሰይጣን የሚያደርገው ምርጫ ነው የሚያቀርበው። ምርጫዎቻችን ግን በጣም ከመጠን በላይ እንዲቆጣጠሩን እንዲያይሉብን በቃ እንዲህ እንደው ምን ላድርግ። ደግሞ ሰይጣን የመጨረሻ መንቻካ ነው። ምንድን ነው መንቻካ ማለት? የማይሰለች ነው። በቃ ዛሬ ቢያቅተኝ ነገ ቢያቅተኝ ረቡዕ ቢያቅተኝ ሐሙስ፣ ዝም ብሎ መምጣት ነው ስራው። ከዛ ደግሞ እሱ ብቻ አይደለም፣ እገሬን ጥየዋለሁ ብሎ ቁጭ አይልም። ሞኝ እንዳይመስላችሁ፣ ጥየዋለሁ ብሎ ቁጭ አይችልም። እንዳይነሳ ደግሞ ሲነሳ መጣል ምንድን ነው? ኧረ እንግዲህ መውደቅ መነሳት ሰልችቶኛል እኔ እንደው በቃ እንዲል ወደ ኃጢአት እንዲሄድ እና ለዚህ እኮ ነው ፊልክስዩስ ላይ ያለላቸው አንድ መነኩሴ ሄደና ወደ ትልቁ አባት ሄዶ ኧረ አባቴ እኔ ሁልጊዜ እየመጣው በድያለሁ እያሉ መናዘዝ ሰልችቶኛል አለ። እስከ መቼ ድረስ ነው እንደዚህ ሰወድቅ ስነሳ የምኖር አለው። እግዚአብሔር ያ ሰው ምን አለው? ሞትን በንስሐ እስከምትቀድማት ድረስ ና ዝም ብለህ ሁሉም ሰው በያለበት ይጠራልና ከነ ኃጢአትህ እንዳትጠራ ሰይጣን ሲጥልህ አንተ ስትናዘዝ በንስሐው ልትጠራ ስለምትችል ሁልጊዜ ሳትሰለችን አለው።
እግዚአብሔር ካልሰለቸ አንተ ምን አሰላቸ ነው። ስለዚህ ሰይጣን ቀልድ ነው ማለታችን አይደለም፣ ከባድ ጠላት ነው ያለብን። የሆነ ሆኖ ግን ፈቃዳችንን ይጠቀማል፣ በር ይጠቀማል እያንዳንዷን። ለምሳሌ አሁን አንድ ሰው ሰይጣን ከርቀት ነው የሚጀምረው። እግዚአብሔር ከረዳን ወደፊት በደንብ እንማራለን። ሰይጣን ከርቀት ነው የሚጀምረው። ለምሳሌ አንድ ነገር ልንገራችሁ። አንድን ሰው ሰይጣን መጣል ቢፈልግ በሆነ ኃጢአት እንዳይጥለው ግን በጣም ጸሎተኛ ሆኖ ካስቸገረው ምንድን ነው የሚያደርገው? ጸሎትን የሚያስተው ፈተናን የሚያመጣበት እንጂ ቀጥታ ፈተናውን አያመጣበት። ፈተናው በ3 በ4 ምዕራፍ ውስጥ ነው የሚመጣው። ተቆይቶ ነው የሚመጣው። በጣም በጣም ስትራቴጂክ ተንኮለኛ ነው ሰይጣን። ከዛ ምን ያደርጋል? ጸሎቱን ደግሞ ሰውየው የጸሎት ፍቅር ካለው ለምሳሌ ምን ያደርጋል? ለምሳሌ ሌላ ቢያጣ ምን ያደርግበታል? ምን ያደርጋል መሰላችሁ? በጣም የሚወደው እንግዳ አምሽቶ እንዲመጣ ያደርገዋል። ከዚያ በኋላ ምን ይላል? ጨዋታው እስከ ምሽቱ 6 ሰዓት ረዘም እንዲል ያደርገዋል። እስከ 6 እስከ 7 እስከ 8 በአመታችን ተገናኝተን እንጫወት እንጂ ያስብለዋል። ሀሳብ ነው የሚዘራው እኮ። ሀሳቡን ሲዘራ ሰዎቹ ሲጫወቱ ያመሻል። እዛ ይቀነሳል 2 ጸሎት፣ በበነገው ደግሞ 1 ይቀነሳል። ኋላ ሳናስበው የማንጸልይ ሰውዬ ሆነው ቁጭ ገጥሟቸው ያውቃል። እናንተ እንዴት እንዳደረግን እንኳን አላወቅነውም። የሆነ ቀን የጀመረን ግን እሱ ግን አቅዶባን የሰራት። ኦኬ ሰኞ ይችን አስቀንሳለሁ፣ ማክሰኞ ይችን ካስቀነስኩ ይሄ በ20 ቀኑ ምን ሊያመጣ ይችላል? በደንብ አቅዶ እኮ ነው የሚሰራ። ይሄ አሰራሩ በደንብ የረቀቀ ነው። እና ይሄ ሰልፍ ጋርዲንግ የሚባላል። ይሄ ምንድነው? ልብን መጠበቅና ወደፊት እግዚአብሔር ከረዳን ስለ መንፈሳዊ ተጋድሎ በደንብ ስንማር እናየዋለን። ልብህን ቤት አድርግና የልብህ የበሩ ዘበኛ አንተ ሁን ይላል አንድ አባት ሲናገር። ዘበኛ ምንድን ነው የሚያደርገው? ምንድን ነው የሚያደርገው? አሁን እኛ እንግዲህ የቤቱ ባለቤት ሆን፣ እኛ ራሳ ልባችን ቤት ሆነ። ልባችን ቤት ከሆነ እኛ የቤቱ ባለቤት ነን። እንደገና ደግሞ አሁን ችግሩ እኛ ግን የቤቱ ባለቤት ነን፣ ግን ደግሞ ምን አንልም? ዘበኛ ግን አይደለንም። ስለዚህ ምን መሆን አለብን? ዘበኛ መሆን አለብን። ውስጥ ያለንም እኛ ሁኑን፣ በር ላይ የምንቆመው እኛ ሁኑን ነው። ገብቷቸዋል አሰራሩ? እንዴት አድርጎ ነው የገባቸው? በቃ ገብቷቸዋል። ላለማስቸገር ነው እረዳለሁ። እኔን ላለማስቸገር ገብቶናል ብሎ መገላገል ይሻላል። ቁም ነገሩ እበሩ ላይ መቆም ማለት፣ እዚያ ላይ መቆም ማለት ምን ማለት መሰላቸው? መጀመሪያ ሀሳቦችን ሲያመጣቸው ነቅተህ ጠብቅ ነው። የመጀመሪያው ምንድነው? ዋችፉልነስ ይባላል። ንቁነት ነው ወይም ትጋት ነው። በነገራችን ላይ ጌታ ተግታችሁ ጸልዩ ያላት የማቴዎስ ወንጌሏ ትርጉሟ ይችላል። ተግቶ መጸለይ ማለት ምን ማለት ነው? ሰይጣን ወደ አንተ የሚመጣበትን መንገዶችን በደንብ ነቅተህ ተከታተል ነው። በምን ሊመጣ እንደሚችል ወሬ ሲያራዝም የጸሎት ሰዓቴን አስቀነሰኝ እያልክ ነቅተህ ኑር ነው። ኮንሽየስ ሆኖ መኖር፣ ፍጹም ነቅቶ መኖር። ነገሮችን ከመጀመሪያ ተከታተላቸው ነው። ነቅቶ መጠበቅ፣ ነገሮችን ከስራቸው መሻሻል፣ ከስራቸው ግን መጀመሪያ ሲመጣ ማየት ማለት ነው። እንደዚህ ሲሆን ለምሳሌ አንድ ወንድና አንድ ሴት በጋራ የሚሰሩት የሆነ ስራ ቢኖር፣ ለምሳሌ ዶክመንት ሊያዘጋጁ ይችላሉ፣ ጽሁፍ ሊጽፉ ይችላሉ፣ ሪፖርት ሊያዘጋጁ ይችላሉ። 2 ሰዓት የሚፈጅ ቢሆን ጽሁፉ 2 ሰዓት የሚፈጅ ቢሆን ጽሁፉ ለማዘጋጀት 12 ሰዓት ላይ ከአንተ ቤት ወይም ከአንቺ ቤት እንገናኝ ከተባለ ምን ይፈጠራል? ጽሁፉ ስንት ሰዓት ይፈጃል? 2 ሰዓት። 12 ሰዓት ከተገናኙ እስከ ስንት ሰዓት አብረው ይቆያሉ? አቤት እስከ ምሽቱ 2 ሰዓት። ሻይ ጠጥተህ ቢጨመርበት ስንት ይሆናል? እዚህ ላይ ነው የሚጀመረው ነው። በሩ ላይ መጠበቅ የሚባለው እሱ ነው ማለት። መጀመሪያ ሰዓቱ ሲቀጠር ነው የሚታሰበው ማለት ነው።
ቆይ ይሄ ሰዓት እስከ ስንት ሰዓት ያቆያል? እስከዚህ። ከዚያ በኋላ ምን ሊደረግ ይችላል? እስከዚህ። ከዚያ በኋላ ምን ሊደረግ ይችላል? እስከዚህ እያለ መቀጠል ቀድሞ መንቃት ነው። ነቅቶ መኖር ነው። ክርስቲያን ነቅቶ መኖር ነው በጣም አንዱ የሚጠብቀው፣ ንቁ ሆኖ መከታተል። አንድ ሰው ሲጋራ አጫሽ ከመሆኑ በፊት ፓሲቭ ስሞከር የሚባል አለ። ሲጋራ ከሚያጨሰው ሰውዬ አጠገብ ቡል ቡል ሲልብህ አብረህ ካለመቀመጥ ነው የሚጀምረው። በቃ ብን 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 ሲልብህ እሷን ቀመስ ቀመስ ታደርጋታለህ። መጀመሪያ እኮ ፈስማም እያልክ ነው የምታደመው። ሁለተኛው ቀን ኦኬ ምንም አይልም ምናምን እያለን የሚቀጥለው ማለት ነው። ሶስተኛ ለምን አልችለውም ጓደኛ አይደል ብሎ ደግሞ ማጨስ ሲፈልግ፣ ሶስተኛ እንደዛ እያደረገ መጨረሻ ላይ ራሱ መጨረሻ ላይ ተደብቆ አጫሽ ላለመባል ወሮሮ የጣላትን ያችን ትርኳሿን እንደምን ብሎ ይቀማምሳል። መጨረሻ ላይ ሙሉ አጫሽ ይሆናል። በጣም ብዙ ኦርቶዶክሳውያን አባቶች አንቲ አዲክሽን መጽሐፍት ጽፈዋል። ከሱስ እንዴት እንውጣ የሚል እና የጻፉት ሁሉ እንደዚህ እያደረጉ ነው የጻፉት ጥናት አጥንተው። ስለዚህ ከመጀመሪያው እና ማር ይስሐቅ ምን ይላል? ተዓቀብ እምንውሳት ከመ ይትደቅ በአብያት፣ በታላላቆች እንዳትወድቅ ከታናናሾች ተጠንቀቅ ማለት መጀመሪያ ከኃጢአቱ ጋር ከምትታገል ከምክንያቱ ጋር ታገል ነው። ከምክንያቱ ጀምረ ታገል። እንደሱ ነው። አንዳንዱን ደግሞ ምንድነው ማድረግ የሚጠበቅብን? ሐሳብን መሸሽ ነው። እስቲ ሐሳብን መሸሽ በሉ። ሐሳብን ከመታገል ይልቅ ሐሳብን ሽሽ ነው። ሐሳብን ከምትታገል ሐሳብን ሽሽ። እሺ አሁን አንድ ሐሳብ ልንገራችሁ። ስሙ። የሆነ ሰውዬ ጓሮ አለው። ጓሮው ውስጥ ቤቱ የሳር ነው። የሳር ቤት ነው። አዳራሽ ነው። በቃ በደንብ የታጠረ ነው። የሚያስደንቅ ክፍክፋቱ ደስ የሚል ከላዩ ላይ በደንብ ጥሩ ጉልላት ያለው ነው። በስተ ምስራቅ በኩል ጓሮ አለው። የአትክልት ነው እና እዛ ጓሮ ውስጥ ትርንጎ አለው፣ ጽጌረዳ አለው፣ ሎሚ አለው፣ ብርቱካን አለው፣ ሙዝ አለው እና ሽታው በእውነት ምስጥ የሚያደርግ ነው። ፍሬው አንዱን በልቶ ሌላ እስከሚቆርጡ ድረስ በጣም ያስቸኩላል። በጣም ነው የሚያጓጓው ማለት ነው። እና የሆነ ሰው እዚያ ፍሬ ለመብላት ሄዶ፣ ሰውየው እንግዲህ በጣም እንደ ነዳይ ሆኖ የሚኖር ነው። ሲሄድ ይሄ ጭንቅላቱ ላይ እንትን ድሪቶ ነገር እንደ ነገሩ ጠምጠም የሚያደርግ ሰው፣ ይሄ ቅንድቡ ሁሉ የተጫነው በጣም ይሄ በከረጢት ነገር ብዙ ጓዝ የሚሸከም እንደ የግራ እግሩን ሱሪ አጠር የቀኝ እግሩን ረዘም አድርጎ የለበሰ ረጅም ዙላ ያዘ ጎበጥ ብሎ የሚራመድ እንደዚህ አይነት ነገር ነው እና እሱ ሰው በሚሄድበት ጊዜ በጣም የጠራች የምንጭ ያገኛል። ውሃይቱ ፍልቅ 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 ስትል በቃ አለት ናት፣ አፈርም የላትም። በቃ እንኳን የጠማውን ያልጠማውን ሰው ታጓጓለች። አሁን አንድ ሀሳብ ማስተማር ፈልጌ ነው። አሁን ቅድም ስለምን እያሰባችሁ ነበር? ስለ አትክልቱ ቦታ አይደለም ነው ነገሩኝ እንጂ። አሁን ደግሞ ስለ ሰውየው ስታስቡ አትክልቱ ትዝ ብሏችኋል አላላችሁ? አላለም። ስለማን ነው እያሰባችሁ የነበሩ? ስለ ሰውየው ነው። በቃ ሰውየውን እየሳላችሁት ነው። አጠማጠሙን፣ ሱሪውን፣ የዚህ ከረጢት አያያዙን፣ ውሃ ተጎንብሶ ሲጠጣ ምናምን እያያችሁት ነበር። ስለዚህ ሀሳብን በሀሳብ መሸሽ ይቻላል ይባላል። እስኪ በሉ ሀሳብን በምን መሸሽ ይቻላል? በሀሳብ እና በቀዳሚ ጉየይ ወበካል ጉየይ ወበሳልስ ተንሥኦ ተቃተል ይላል ማር ይስሐቅ። በመጀመሪያው ሽሽ የሚለው በትንታ ጊዜ፣ በሁለተኛው ሽሽ ያለው በነቃ ሐልዮ ጊዜ፣ በሶስተኛው ግን ተነስና ተሰላለፍ ያለው በቁርጥ ሐልዮ ጊዜ
ማለት ነው። ስለዚህ ሰው ኃጢአት ለመስራት 3 ደረጃዎች አሉ ሰይጣን የሚታገለው። አንደኛው ሐሳቡ ብልጭ ሲልበት፣ ሁለተኛው ሐሳቡን ላርገው አላርገው ሲል፣ ሶስተኛው ኮሚትድ ሆኖ ኃጢአቱን ለመስራት ሲወስን ማለት ነው። ስለዚህ የመጀመሪያው ጊዜ ተንሥኦ ተቃተል ማለት ዮሴፍ ይህንን አድርግ ሲባል አላደርግም ያለበት፣ ሁለተኛውም ደግሞ ጉያይ የተባለው አላደርግም ብሎ ያችን ሴት እምቢ ያለበት። ተንሥኦ ተቃተል ማለት ልብሱን ጥሎላት መነጣጥቆ የሮጠበት ነው። 3 ደረጃዎች ናቸው። ስለዚህ የሰው ልጅ ሐሳብ ሲመጣ ብዙ ጊዜ ከአንድ የኃጢአት ሐሳብ ማንወጣበት ምክንያት ሐሳቡን እንታገላለን እንጂ ከሐሳቡ መሸሽ አንወድም፣ አናውቀውም ስልቱንም። ከሐሳብ ለመሸሽ ግን ሌላ ሐሳብ ማሰብ መጀመር፣ እንዲሁ መጀመር ነው። በቃ እንዲሁ መጀመር፣ አንድ ሐሳብ ፈጥሮ መጀመር፣ ቦታውንም ቢሆን መልቀቅ። ሰይጣን እንደዚህ አድርጎ ነው የሚጀምረው። መጀመሪያ በብልጭታ ይጀምረዋል፣ በትንታ ኢንቴንሽን በሚባለው ኋላ ሐሳቡን በመተንተን ሐሳብ ላርገው አላርገው አትበል ነው። ሐሳቡን እንደገባ እያወጣህ ጣለው። እንዲያውም አንድ አባት ምንድን ነው የሚለው? ሰይጣን እንደ አበደ ሰው ነው ይላል። እንደ አበደ ሰው ሆኖ ቤትህን በሩን ከፍተህ ከተቀመጥክ ደንጊያውን እየወረወረ ይሞላዋል። ግን አንተ 2 ነገር አድርግ። 1 ድንጋይ ይጥላል፣ ዝም አልከው። 2 ድንጋይ ይጥላል፣ ዝም አልከው። 3 ድንጋይ ይጥላል፣ ዝም አልከው። 4 ድንጋይ ይጥላል፣ ዝም አልከው። መጨረሻ ላይ ዝም ብለህ ከቀጠልክ እብዱ ቤቱን በድንጋይ ይሞላውና ድንጋዩ አላስቀምጥህ ብሎ አንተ ወጥተህ ትሄዳለህ፣ ቤትህን ጥለህ ትሄዳለህ። ስለዚህ መጀመሪያ 1 ሲጥል አውጣ፣ 2 ሲጥል አውጣ፣ 3 ሲጥል አውጣ፣ ሞልቶ ከአንተን ሳያስወጣ ነው። ስለዚህ መጀመሪያ በሩን ብትዘጋው ባልወረወረብህ ነበር። በርን መዝጋት ማለት ሕሊናን መጠበቅ ነው። ደንጊያውን እያወጡ መጣል ማለት ሐሳቡ ደግሞ ድንገት ከገባብን ደግሞ እሱን አውጥቶ በሐሳብ ተክቶ መጣል። እንዲህ አይነት ገድሎች አሉ። ከሰይጣን ጋር ገና ከኃጢአት ጋር ደም እስከ ማፍሰስ ትታገላላችሁ ነው ያለ ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ደም እስከ ማፍሰስ ደርሳችሁ ኃጢአትን ገና አልታገላችኋትም ብሎናል። ከአጋንንትና ከሰይጣን ጋር መታገል ስጋን ማሸነፍ እንዲቀላል ነው እያልኩ አይደለም። ግን ማመካኘት ሳይሆን መድከም ነው ያለብን፣ መጣር ነው ያለብን። ሰይጣን ነው እንዲህ ያደረገ፣ ሰይጣን እድላችን ቀምቶት ነው አይባልም። ቅዱስ ዮሐንስ አፈወርቅ የተናገረውን ስለ አጋንንት ስልጣን የተናገረውን ተወሰነ ሀሳብ ልንገራችሁና ትምህርቱን የዕለቱን በዚህ እንቋጫለን። እግዚአብሔር ከፈቀደ ወደፊት በሌላ ትምህርት አስፍተን ደግሞ እናየዋለን። የዛሬው ሀሳብ ግን ሙሉ ስለ ሰይጣን ተንኮልና ስህተት መዘርዘር ሳይሆን አጋንንት በእኛ ላይ እኛ ፈቃዳችን ካላገኙ በስተቀር የእኛን ሕይወት የማበላሸት ስልጣን የላቸውም የሚለውን እንድናውቅ ነው። ቅዱስ ዮሐንስ አፈወርቅ የሚናገረው አጋንንት የሰውን ልጅ ሕይወት አያስተዳድሩም ብሎ ነው የሚናገረው። አያስተዳድሩም ስለ ሰይጣን ተንኮል በተናገረበት አንድ ኦን ዘ ፓወር ኦፍ ሴጣን በሚለው መጽሐፉ ውስጥ በዚህ ድርሳኑ ላይ አጋንንት የማንንም ሰው ሕይወት አያስተዳድሩም፣ አይመሩም። ለዚህ ምሳሌ ያመጣል። እግዚአብሔር ያልፈቀደላቸውንም ያህል አይፈትኑም። ወደ እኛም ሲመጡ የፈቀደላቸውን ያህል ነው የሚነኩት። አይምሯችን ጨርሰው አጥፍተው እድላችን እስኪያበላሹ አይደርሱም። በተለይ ደግሞ እንደው ያበዱ ጨርሰው ራሳቸውን የጣሉ ሳይሆኑ አስቦ የሚሰማራ የሚውል የሚያደርሰው ግን እኔ ሳላስብ በቃ ሰይጣን ነው የሚያሰራኝ፣ እንደዚህ የሚባል ነገር የለም። እና እንደዚህ ያለ ነገር በቃ ሰይጣን ነው በቃ እኔ አይደለሁም እኮ እኔ እኮ አልፈልገውም የሚባል ነገር የለም። አትፈልገውም፣ ትፈልገዋለህ ነው። ጻድቅም መሆን ትፈልጋለህ፣ ሐሳብህንም ደግሞ መፈጸም ትፈልጋለህ። ይሄ ነው የሁላችንም። ኃጢአተኛ መሆን እኮ አንፈልግም፣ እውነት ነው። አዎ፣ ግን ደግሞ ስሜት የሚባለውን የተበላሸውን የራሳችንን ፍላጎት ባሪያ ሆነን እንገዛለታለን። ስለዚህ የሰው ልጅ የአጋንንት ባሪያ ሳይሆን የራሱ ባሪያ ነው። ሰው ለአጋንንት የሚገዛው ለራሱ ሲገዛ ነው። ሰው ከአጋንንት ነፃ መውጣት ከፈለገ ከራሱ ነፃ መውጣት ነው። ኩሉ ዘይገብራ ለኃጢአት ገብራ ውእቱ ለኃጢአት። ጌታ ዮሐንስ ወንጌል ምዕራፍ 8 ላይ አይሁድ ንነሰ ኢተቀነይ ነው ወይ ለመኑሂ፣ እኛ ለማንም ተገዝተን አናውቅም፣ ለምንድን ነው አንተ ጽድቅ ዲታግ ይዘክሙ የምትለን አሉት። ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው አላቸው።
ስለዚህ አንድ ሰው ባሪያ አጋንንት የሚገዙት ራሱን የራሱ ባሪያ ሲያደርግ ብቻ ነው። የራሱ ባሪያ ሲያደርግ አጋንንት በራሱ ባርነት ገብተው ይገዙታል። ያም እንኳ ቢሆን በመጠን ነው። ለጻድቃንም በመጠን ነው፣ ለኃጥአንም በመጠን ነው። እግዚአብሔር ወደ ኢዮብ አጋንንት እንሂድ ሲሉት ምንድን ነው ያላቸው? እየለካ አይደለም የላካቸው? እየለካ። እሺ ከብቱን መውሰድ ማጥፋት ትችላለህ፣ ሌላው እንዳትነካ። መጀመሪያ ከብቱን፣ ከዛ አሁን ልጆቹን ማጥፋት ትችላለህ፣ እሱን ግን እንዳትነካ። ከዛ ደግሞ ስጋውን ማቁሰል ትችላለህ፣ ነፍሱን ግን እንዳትነካ። እየለካ። እግዚአብሔር ከፈቀደለት ውጭ ሰይጣን መምጣት አይችልም። ስለዚህ ሁላችንም አጋንንት እየፈተኑን እንኳን በእግዚአብሔር እጅ ነን ያለነው። እየፈተኑ እንኳን ቢሆን እግዚአብሔር እጅ ነን። ቅዱስ ዮሐንስ አፈወርቅ አስፍቶ የሚያስተምርበት ማቴዎስ ወንጌል ምዕራፍ 8 ላይ ያሉትን የአጋንንት ጭፍራዎች በደንብ ያስተምርባቸዋል። እነዛ የአጋንንት ጭፍራዎች ከአንድ ሰው ላይ ሰፍረው ይኖሩ ነበር። አንድ ሰው ላይ ሰፍረው የነበሩ ሌጊዮን ይባላል። ይህን ሰው በጣም አይምሮውን እነዚህ በተፈቀደላቸው መጠን የሰውን አይምሮ ይለውጣሉ፣ ካሳበዱት ማለት ነው። አውቆ አስቦ የሚሰራ ሰው ግን ራሱ ነው እየሰራ ያለ። የሚገርመው ግን ያበዱ ሰዎችን እንኳን አይምሮ አሳጥተው ሲያሳጡ እግዚአብሔር ወደ እነዚያ ሰዎች እንኳን የሚልካቸው በመጠን ነው። ታያላቸው አይደል? ገደል ነው የምከተው ይላሉ አይደል? ያበዱ ሰዎች ስታያቸው አሰጡት ይወስድና ግን ገደል ሳይገባ ነው የምናያቸው። መጥተው ዞረው ገደሉ ሳይከታቸው ውሃው ሳያስገባቸው ያበዱ ሰዎች ተመልሰው እናገኛቸዋለን በመነገው። ብዙ ሰዎች እኔ አውቃለሁ ባይኔ እያበዱ ሌሊት ሁሉ ጠፍተው አድረው ማለዳ ምንም ሳይሆኑ ይገኛል። እና ይሄ በሰይጣን ርኅራኄ ነው? ንገሩኝ እንጂ በፍጹም አዝኖላቸው ወይም አዝኖለት ነው? እንደሱ አይደለም ነው ቅዱስ ዮሐንስ አፈወርቅ የሚለውን። ክርስቶስ ማቴዎስ 8 ላይ ባሉት የአጋንንት ጭፍራዎች ያየን የሰይጣንን ጭከና እና ደግሞ የእግዚአብሔርን ጥበቃ፣ አጋንንትም ክርስቶስ ካልፈቀደላቸው በስተቀር ሰዎችን ምንም ሊያደርጉ እንደማይችሉ የሚያሳይ ነው ይላል። ለምሳሌ ያን ሰውዬ እንደዛ ሲያደርጉ ነበረ። ሰው ራሱን አስጥልቀው ጭቃ እያስወኩ መልኩን እያበላሹ ነበር። ከዛ ጌታ እነዚህን አጋንንት ውጡ አላቸው። ውጡ ሲላቸው የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ አጋንንቱ ለመኑት ይላል። ክርስቶስን ለመኑት ማለት ምን ማለት ነው? ያለ እግዚአብሔር ፈቃድ አጋንንት እኛን እንደፈለጉ ማድረግ አይችሉም። እግዚአብሔር ደግሞ በአቅማችን በመጠናችን እስከተጓዝን ድረስ ለአጋንንት አይፈቅድላቸውም። ትንሽ ትንሽ ውሳኔያችንን እያከበርን እየተጠነቀቅን እየጸለይን ቅዳሴ ላይ እየተሳተፍን ጸሎት እያደረስን ከሄድን አጋንንት የፈለጋቸውን እንዲያደርጉ አይፈቀድላቸውም። በኢዮብም በእነዚህ ላይ ከዛ ምን አደረጉ? እሺ በሪያዎች ላይ እንድንሰማራ ፍቀድልናል። ፈቀደላቸው። ከፈቀደላቸው በኋላ ሪያዎችን ምንድን ነው ያደረጉ? ወስደው ምንድን ነው ያደረጓቸው? ባህር ውስጥ ነው የከተቷቸው። ከሰውየው ግን ጋር ስንት ዓመት ነበሩ? ብዙ ዓመት። ሪያዎችን ግን ወደ ባህር የከተቷቸው በስንት ዓመት ነው? በአንድ ሰዓት ውስጥ ነው። ክርስቶስ ማሳየት የፈለገው ይሄ ነው። አጋንንት የዚህን ያህል ጨካኝ ናቸው። በአንድ ቀን ነበር ገደል የሚከቷችሁ። እኔ ካልፈቀድኩላቸው፣ እኔ ከለካውላቸው መስመር ወጥተው ግን እናንተ ምንም ማድረግ አይችሉም ነው። ለካ ሰውየው ሳይሞት እንዲጠበቅ ያደረገው ማን ነበረ? እግዚአብሔር ነው ማለት ነው። እንዲጠበቅ ያደረገው እሱ ነው። የታመሙት ያበዱ ከሆኑ እነሱን ይጠብቃቸዋል። እግዚአብሔር እንዲድኑ ያደርጋቸዋል። ሰውየው ግን አይምሮው እየሰራ እያሰበ እየተማረ ስራ እየሰራ ግን የማያስፈልገውን ስራ እየሰራ ከሆነ አጋንንት እየፈተኑት ሀሳብ እያቀረቡለት እንጂ አይምሮውን ለውጠውት አይደለም ነው። ስለዚህ ያንን ሰውዬ ግን አጋንንቱን ምን ያህል አጋንንት ጨካኝ እንደሆኑ እንደዚያ ቢሆኑ ኑሮ ይላል አጋንንት ይህንን ዓለም የሚመሩ ኑሮ እስከ ዛሬ ድረስ ከዋክብት በስርዓት ይመላለሱ ነበርን ይላል። እስከ ዛሬ ድረስ ፀሐይ እንዲወጣ ያደረጉልን ነበርን? እስከ ዛሬ ድረስ ክረምትና በጋ መዓልትና ሌሊት እንዲፈራረቅ ዝናብ እንዲዘንብ ያደርጉልን ነበር? ደመናውን በትነው ፀሐይን ጋርደው ፈጽሞ እኮ እንድንኖር አያደርጉንም ነበር ይላል። ለማ እግዚአብሔር ሶባኩ እግዚአብሔር ምስሌነ ያለው ዳዊት ይሄንን ዝናብም አይበቅልም ነበር እኮ ጽንሱን ሁሉ በማህፀን በጥብጠው በጨረሱት ነበር።
የሰው ዘር የሚባልን በምድር ላይ ባልኖረ ነበር። እግዚአብሔር ስለፈቀደ ግን የለካላቸውን ያህል መጥተው እንዲቆነጥጡን ያደርጋል፣ ይተዋቸዋል። ከልካቸው እንዲያልፉ ግን አያደርግም። ለማይረባ አእምሮ ተላልፎ ካልተሰጠ በስተቀር አንድ ሰው የእግዚአብሔር ረድኤት ፈጽሞ ትቶ ንስሐ የማይገባ ከሃዲ ዘባች በእግዚአብሔር መንግስት የሚቀልድ ከሆነ ተላልፎ ለማይረባ አእምሮ ተላልፎ ይሰጣል። አጋንንት ይሰለጥኑበታል፣ ያሳብዱታል። እኛን ግን እግዚአብሔር ሰው እያሰበ እየኖረ ያለውን ሰው አጋንንት አያስገድዱም። በእግዚአብሔር ፈቃድ ነው የምንኖረው። ስለዚህ አጋንንትን እሺ በሉ እምቢ በሉ፣ እግዚአብሔርን እሺ በሉ ያለን አምላካችን ለዚህ ነው። እድልም አይወስዱም፣ ምንም አይሉም፣ ምንም አይሉም። የሰውንም ሕይወትም አይነኩም ካልተፈቀደላቸው በስተቀር። ጠንቋዮቹ፣ ደብተሮቹ የሰው ሕይወት ያበላሻሉ አያበላሹም? ያበላሻሉ። ድግምት በእግዚአብሔር ላመነ ሰው አያበላሹም። እምነት ላለው ሰው አምኖም ደግሞ ያቅሙን የሚጸልይ እግዚአብሔርን የሚያመልክ ቤተክርስቲያን ጋር የሚኖር ሰው አያበላሹበትም ነው። በኦሪት ዘኍልቍ ላይ እንደተጻፈው ምንድን ነው ያለው? በያዕቆብ ላይ ሟርት በእስራኤል ላይ ጥንቆላ አይሰራም ይላል እግዚአብሔር አይደል የተባለው? በያዕቆብ ላይ ሟርት በእስራኤል ላይ ጥንቆላ አይሰራም። ያዕቆብ እስራኤል ማለት ማለት የእግዚአብሔር ሕዝብ ነው። በእግዚአብሔር ባመነ ሰው ላይ ጥንቆላ አይሰራም። አሁን ግን ሰዎች ተደግሞባቸዋል፣ ተደግሞብኝ ነው እንደዚህ ሆንኩት ምናምን ሲሉ፣ በቃ የማልፈልገውን እያረኩ ነው ሲሉ፣ አንደኛ ሰይጣንን ምዕመናን የማያሸንፉት በቃ አንድ የበቃ አባት የግድ የሚያስፈልጋቸው የሆነ አንድ በጣም ትልቅ አባት ካላገኙ ሰይጣንን ማሸነፍ እንደማይችሉ ተስፋ የሚያስቆርጥ ነው። ለሚያምን ሁሉ ይቻላል። እስኪ በሉ ሁላችሁ ንገሩኝ እንጂ ለሚያምን ሁሉ ይቻላል። ለሚያምን በቃ ምዕመናንም በአቅማቸው ሰይጣንን ታግለው የማሸነፍ ስልጣን ተሰጥቷቸዋል። በአቅማቸው ኃጢአት እየሰሩም ቢሆን አጋንንትን የመታገል ስልጣን አቅም አላቸው። ምዕመንነትም ይሄ አቅም አለ። ይሄንን እናንተ ማመን አለባችሁ ነው። የግድ የሆነ ሰው ካላጠመቀኝ፣ የግድ የሆነ ሰው በቃ እንደው ውጣ ብሎ ካላስወጣልኝ ሳይሆን እኔ ራሴ ሰይጣንን እቃወመዋለሁ ብላችሁ በክርስቶስ ነው፣ በራሳችሁ ስልጣን ሳይሆን በክርስቶስ እና በቤተ ክርስቲያኑ ማመን አለባችሁ። በቃ ሰይጣንን እምቢ በሉት ከእናንተ ይሽሻል። በለዓም የእስራኤልን ሕዝብ ረገመ። የእስራኤል ሕዝብ ቅዱስ ሆኖ ነው ሙሴ ስለሚጸለያቸው። ታዲያ ሙሴ ዛሬም እኮ ስለምናን ይጸለያል። ከሙሴ በላይ ሊቀ ካህናታችን ኢየሱስ ክርስቶስ ስለኛ በዕለተ ዓርብ ያቀረበው ጸሎት ሕያው ሆኖ በእኛ ስለኛ ይካሰሳል፣ ይፈርዳል። ሙሴ በእግዚአብሔር ፈንታ ለእስራኤል ሆነላቸው ብሏል። ለእኛ ደግሞ ክርስቶስ ኅሩይ ማእከለ እግዚአብሔር ሆኖ ከአባቱ ጋር ንጉሥ፣ ከእኛ ጋር መስዋዕት ሆኖ ሊቀ ካህናት ሆኖ አሁን እኛ ጋር አለ ክርስቶስ። ሙሴ ከእስራኤል ጋር ስላለ የበለዓም ጥንቆላ በእስራኤል ላይ አልሰራም። የሙሴ ጌታ ኢየሱስ ክርስቶስ ከሚያምኑት ምዕመናን ጋር ስላለ የደብተሮች የጠንቋዮች ጥንቆላ አይሰራም። ከፈራችሁ ግን ይሰራል። ካላመናችሁ ይፈራል። በኢየሱስ ክርስቶስ ስም ያመነን ሰው ውሃ ያሰጥመዋል? መልስ ከፈራ ንገሩኝ እንጂ መልሱ እሱን። ቅዱስ ጴጥሮስ ጌታን ምን አለው? ጌታ እኔም እንዳንተ በባህሩ ላይ ልምጣ እዘዘኝ አለው። ና ጴጥሮስ ወይ አለው። ረመድ ረመድ ብሎ ማይበሉ ሲል ይህ ነገር ከባድ ነው፣ ይባስ እንዲ ያልሆነ ነገር ጀምሬያለሁ አለ። ውሃ ዘይሰጠም ዝቅ ውሃውን ጉጉጭ እያደረገ ቅዱስ ጴጥሮስ ወደ ታች መውረድ ጀመረ። ክርስቶስ በእግሩ እኮ ሄደባት፣ ጴጥሮስም እኮ ጥቂት ሄደባት፣ እሱም ጥቂት ሄዶባታል እኮ። ጴጥሮስ ለምን ሰጠመ ካላችሁኝ፣ ሲፈራ። ጥንቆላን ባህር አድርጋችሁ ሰዱት። በባህሩ ላይ እኛ መሄድ እንችላለን? አዎ። እንሰጥማለን ከፈራን።
ከፈራን አትፍሩ። እውነቴን ነው። ለምን የምትፈሩት? በጌታችን በኢየሱስ ክርስቶስ ስም አምነን የሚቀርብ ጋኔን የለም። ድል መምጣቱን ይመጣል፣ ይርቃል። ደግሞ ለጠንቋይ ደግሞ እንዲሁ ፈሪውላ ማምለክ። አሁን እየተመካውባችሁ አይደለም። ማመንን ማን ከለከለን? እንዲው ለትልልቆቹ ብቻ ነው መጽሐፍ ቅዱስ? ለነቢያት ብቻ ነው? እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ የለም የሚለው ለዳዊት ብቻ ነው የሚሰራ? ለእኔ አይሰራም? ለደካማው ለኃጢአተኛው አይሰራም? ይሰራል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ጳውሎስ የጻድቃን አምላክ ብቻ ነው? ጌታ ማለት ነው። ጌታ የጻድቃን አምላክ ብቻ ነው? የጳውሎስ አምላክ ነው ብቻ ነው? የእኔ የኃጢአተኛው አምላክ አይደለም ነው? ጻድቃንን ሳይሆን ኃጥአንን ልጠራ መጥቻለሁ ብሎኛል። ስለዚህ ካመንን ንስሐ ከገባን አጋንንትና ጠንቋዮች በእኛ ላይ ስልጣን የላቸው። መንጋፈር ይውላል። ይህ ዝም ብሎ የከተማው ሰው ሁሉ ጨርሶ ታልቦ ያለቀው እንደ መንገደኛ ላም እዚህ ነው። በቃ እንትኑን አምጪ ቀይ ዶሮ፣ ጥቁር ዶሮ ምናምንትስ በጣም ብዙ ዘመናዊ ጥንቁልናዎች ነው ያሉት። አትፍሩ ነው። አትፍሩ። እኛ አጋንንትን መቃወም እንችላለን። በክርስቶስ ስም እንችላለን። ጸሎት ጸልየን በትህትና ነው የምናወጣቸው። በትህትና ማለት ምን ማለት ነው? አባ መቃርስን መጥቶ ሰይጣን አንድ ቀን መልአክ መስሎ እኮ ነው። መቃርስ አቤት፣ አንተ እኮ በቃህ እኮ ከመላእክት ጋር እንድትኖር እኮ በቃህ አለው። አጋንንትን ሁሉ ድል ነሳቸው እኮ አለው። የኔ ወንድም ተሳስተሃል፣ ሌላ በዓት ይችላል። የበቆ እዚያ ነው ያሉ እኔ አሳስተሃል በዓት አለው። እንደዚያ ሲለውን ሰይጣን ብን ብሎ የሄደው ማለት ነው። እንደዚህ ነው ያቻቸው። ሰይጣንን እናቃጥለዋለን። እኔ ማንም አይነካኝ ማለት አይደለም። እኔ አልችልም፣ ማን ይዋጋልኛል እንላለን ነው። በቃ ክርስቶስ ይዋጋልኛል አባቴ ነው ብዬ አምናለሁ ነው እንጂ እኔ ሰይጣንን አሽሬ ነው የምጥለው ማለት የዋዛ መስሏቸዋል። ሰይጣን በትግል አይቆም። ሰይጣን በጀግንነት አይቆም። ሰይጣን በትህትና በእምነት ይቆማል። በትህትና አባ እንጦስ ገዳማ በዓት አንድ ቀን ተንጋግተው ወደዋል። ተንጋግተው ማለቱ ነው። እኔ ምን አቅም አለኝ? ኢየሱስ ክርስቶስ ይዋጋችሁ እንጂ በቃ እንድች ብለው ሲል ሁሉም እንደ ጢስ ተነው ጠፉ። እኔ አቅም የለኝም ማለት እንጦንስ እንኳን እኔ አቅም የለኝም ነው ያለው። በእኛ አቅም ሳይሆን በክርስቶስ አቅም ግን መዋጋት እንችላለን። የዚያ ጊዜ እንደዚያ ሲል ቅዱስ እንጦንስ ገና ለትልቅ ቅድስና ማዕረግ በቅቶ አይደለም፣ ገና ምናኔውን እየጀመረ ባለበት ሰዓት ነው። ስለዚህ ሰይጣንን ክርስቶስ ይዋጋችሁ ማለት ይችላል። እግዚአብሔር ይገስጽህ ማለት እንችላለን። ማማተብ እንችላለን። የክርስቶስ መስቀል ዋው ኮሙ ትምህርት ለለ ይፈርውከ ለምእመናን ምልክት ሰጣቸው። አንሰ የዚያር ዘይን መለብ በመስቀሉ ለግዚእነ ኢየሱስ ክርስቶስ፣ እኔ በክርስቶስ መስቀል እንጂ በሌላ በምንም አልመካም አለ ቅዱስ ጳውሎስ። እኔ በክርስቶስ መስቀል መመካት አልችልም። ቅዱሱ ጳውሎስ ብቻ ነው እንችላለን እንዴ? ከነናዊቱ ሴት ጻድቅ ስለነበረች ነው ክርስቶስ ልጄ እምነትሽ አድኖሻል ያለ። 100 አለቃው ቅዱስ ስለነበረ ነው ልጄ ድናለች እመን እንጂ አትፍራ ያለው። 12 ዓመት ደም ሲፈሳት የነበረች ልጄ እምነትሽ አድኖሻል ያለ ጻድቅ ፍጹም እምነት ነበራት። ፍጹም እምነት። አንድ ሰው እምነት ያለ ምግባር ያለ ሃይማኖት የሞተ ነው። ግን ምግባርን ትቼ ዝም ብዬ በእምነት እኖራለሁ የሚል ሰው ነው እንጂ ነውር። ምግባርን እየጀመረ ግን ፍጹም ያልሆነን ሰው ክርስቶስ ይረዳዋል። አለማመን እንኳንስ ምግባር አለመያዝን አለማመንን ይረዳል ክርስቶስ። ምንድን ነው ያለው 100 አለቃው? አለማመኔን እርዳው ነው ያለው። አለማመኔን እርዳው ነው ያለው። እንኳን ጥሩ ሰው አለመሆናችንን አለማመናችንን ጭምር ይረዳል። የአልዓዛርን እህት እንዴት አለማመኗን እንደረዳው አልሰማችሁም? ምንድን ነው ያሉት የአልዓዛር እህቶች? አንተ ብትኖር ኑሮ እኮ ልጄ ወንድማችን አይሞትም። ይህ የደካማ እምነት እኮ ነው።
አንተ ብትኖር ኑሮ እዚህ ከሞተ በኋላስ አያድንም? አይዞሽ ወንድምሽ ይነሳል ሲላት፣ አይ የዛን ጊዜማ ዓለም ሲያልፍ እንደሚነሳማ ምን አለው አለችው። በእኔ የሚያምን ሰው ቢሞት እንኳን ይነሳል። እምነቷን አሳደገላት፣ ከፍ ከፍ እያደረገ የቅዱስ ጴጥሮስን እምነት አሳድጎ አልኩ ጌታ እሞታለሁ ሲለው የለም እንደዚህ አይባልም፣ አትሙት ሰይጣን አንተ የሰውን እንጂ እግዚአብሔርን አታስብ ማለት ነው። ቅዱስ ጴጥሮስ ተቆርቁሎ ለጌታ እንዳይሞትበት ምስኪን ደካማው እምነት አሳድጎ ከዚያ በኋላ ከፍ አድርገው ጴጥሮስን ያሳድግ አምላክ እኛንም ያሳድገናል። እንዲህ ለትልልቅ ብቻ ነው እንዲህ እግዚአብሔር እኛንም ያሳድጋል። ስለዚህ ምንድን ነው ያለው ቅዱስ ጴጥሮስ? ምንድን ነው ያለው? ስጋችሁን የሚገሏችሁን አትፍሩ አለው። እናሳ ነፍሳችሁን የሚገሉን ብቻ ፍሩ አለው። ስጋችሁን የሚገል አትፍሩ፣ በነገስታቱ ፊት ስለኔ ምስክር ትሆናላችሁ ብሎ አስተምሮ ጨረሰ። ትምህርቱ ተጠናቀቀ። እሺ አሉ ሐዋርያት፣ ጨረሱ። ሐሙስ ማታ እንኳን በንጉሥ ፊት ሊቆም ቅዱስ ጴጥሮስ እዚህ ሰውዬ ጋር ነበር ሲባል ረኔ የምትሉትን ሰውዬ አለው። ጭራሽ ሰውዬ ብሎ ደግሞ አላውቀውም። ከዚያ በኋላ ቅዱስ ጌታ መጣና ቅዱስ ጴጥሮስ ገና ዝብርቅርቅ እያለበት አንዳንድ ጊዜ ስጋው አንዳንድ ጊዜ ነፍሱ እየመጣበት እየደከመው አንዳንድ ቀን እና እንደውም የትንሣኤ ጌታ ተገልጦ ጴጥሮስ አላየውም እና ጌታ እኮ ነው አለው። እና ባህሩ ውስጥ እያሉ ነው ምን ውጥንቅጡም እኮ የእሱ ነው እያለው ነው ይላሉ መተርጉማን። ባህር ይሄ መከራ ውጥንቅጥ አይደል? እና ውጥንቅጡም እኮ የእሱ ነው፣ እሱ ነው እኮ እሱን ይሄን የሚያረጋጋው ነው ያለውና ከዛ በኋላ ጴጥሮስ ትወደኛለህ? አዎ። ትወደኛለህ? አዎ። ትወደኛለህ? እንደዚህ መጀመሪያ አዎ። ትወደኛለህ? አዎ እወድሃለሁ። ሁለተኛው አዎ እንትቱ ሁሉን አንተ ታውቃለህ። እየተሻሻለ እያደገ መጨረሻ ላይ እሱን ሰውዬ አላውቀውም ያለው ቅዱስ ጴጥሮስ በክርስቶስ ፍቅርና የአባትነት ትዕግስት ለክርስቶስ ተቃንቼ ብሰቀል እሱ ጋር እኩል መሆን ይሆንብኛል፣ ዘቅዝቃችሁ ስቀሉኝ እስከ ማለት በቃ። እግዚአብሔር ሰው ያሳድጋል፣ ሁላችንንም ያሳድገን ሁላችንንም ያሳድገን። ስለዚህ የእግዚአብሔር ቤተሰቦች አሁን ከዚህ በኋላ በጠንቋይ በምናምን አትፍሩ። ይህ የሆነ ዶሮ ቢጣል ምን ቢል እጁን የተነቀሰ ሰው ብታየው ምን ብትል ምንም አይደለም። በቃ አንፈራቸውም። በክርስቶስ ጥግን እንደ ሽኮኳ ነው እኮ የሽኮኳን መትረሱብኝ። ሽኮኮ አቅም የላትም በሉ፣ ግን ባለት ተጠግታ ትኖራለች በሉ። እኛ ምንም ጽድቅ የሌለን ሰዎች ነን። ከማን ተጠግተን እንኖራለን? ከክርስቶስ ተጠግተን እንኖራለን። ነቢዩ ኤርምያስም ለዚህ ነው አቤቱ ጌታ ሆይ ከአንተ ተጠግተን በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን ይላል ሰቆቃው ኤርምያስ ላይ። ከአንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን። ስለዚህ አጋንንትን የምናልፍበት የምንጠጋበት እውነተኛው አለት ኢየሱስ ክርስቶስ ነው እና በዚሁ አጋጣሚ መልእክት ለማስተላለፍ እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም፣ የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከመሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። የጉባኤ ቤቱ ነው፣ የቤተ ጉባኤው ነው። ሀብትነቱ የሱ ነው። እኔ ብኖርም ባልኖርም የቤተ ጉባኤው ነው። ስለዚህ የእኔ የግሌ ሚዲያ የለኝም፣ እስካሁንም የለኝም፣ ወደፊትም የለኝም። ስለዚህ አባ ገብረ ኪዳን ብሎ ፌስቡክም ቲክቶክም ዩቲዩብም ሌላ ኢንስታግራምም ሌላ ፕላትፎርም ወይም ሌላ መተግበሪያ ቢኖር የኛ አይደለም። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ ዘጣና ቂርቆስ 4ቱ ጉባኤ የሚለው ሚዲያ ብቻ ነው። በፌስቡክም በቲክቶክም በዩቲዩብም እሱ ነው። ስለዚህ አንድ ነገር በእኛ ስም ቢተላለፍ የኛ አይደለም። የእኛን ሙሉ ትምህርት ፈውስ መንፈሳዊ የሚል 418,000 ተከታይ ያለው
ሚዲያ ነው ያለን። ፈውስ መንፈሳዊ ዩቲዩብ ላይ 418,000 ተከታይ ያለው፣ እሱን ሙሉ ትምህርቱን በእሱ እየገባችሁ እንድትከታተሉ እንጂ በእኔ ስም ወይም ደግሞ በሌላ ተላልፎ አባ ገብረ ኪዳን ስብከት፣ አባ ገብረ ኪዳን ትምህርት እየተባለ ቲክቶክም ወይም ሌላ ነገር ቢከፈት እኔን አይገልጹኝም። እነዚያ ልጆችን ልመርቃችሁ ምናምን የሚሉ ነገሮች ሁሉ የእኔ እንዳልሆኑ አስባችሁ እውነተኛውን የቤተ ክርስቲያን ትምህርት ብቻ እንድትማሩ በእግዚአብሔር ስም አሳስባለሁ። ምዕመናን፣ ይህንን አለመግለጽ፣ ለክርስቶስ በጎች አለመቆርቆር፣ ሰዎችንም ሰይጣን እንደፈለገ ሲያምሳቸው ዝም ማለትና ግዴለሽነት እንዳይሆን ነው ይህንን ማብራሪያ የሰጠሁት። ከእሱ ተጠግተን የአጋንንትን ተንኮል እንድንሻገር የአምላካችን የኢየሱስ ክርስቶስ ቸርነቱ፣ የድንግል ማርያም ረድኤቷ፣ የአቡነ ሰላማና የቅዱስ ዮሴፍ ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።